ተጠምቀሽ ከዛም ወጥተሽ እንዲህ ስላየንሽ ደስ ብሎናል። በርቺ፣ በቤቱ ያጽናሽ። ስትጠመቂ ያገዙሽ ካሉ ፕሮግራሙን የመሩልሽ ካሉ አንድ ደቂቃ ልስጥሽ። ፈልግ ነበር እና በጣም አመሰግናለሁ ስለሰጠኸኝ። በመጀመሪያ እግዚአብሔር አመሰግናለሁ ለዚህ ከዚህ ሁሉ ሰው እኔ ስለመረጠኝ እግዚአብሔር ይመስገን። ቀጥሎ ደግሞ አንተ መምህሬ ክርስቲያን ሰማሉ አይደል? አይ ቲንክ አይሰም እና ሁላችሁም ሳትሰለቹኝ ለምጠይቀው ጥያቄ መልስ ብቻ ብዙ ነገሮች አሉና ሁላችሁንም በጣም አመሰግናችኋለሁ። ብዙ እህቶች አሉ፣ ብዙ ወንድሞች አሉ እና በጣም ቴንኪዩ። ዛሬ ደግሞ ከኔ ጋር የነበሩ ልጆች አሉ። ስም መጥቀስ ካለብኝ ነማአሬ ኢትዮጵያ ከመጣሁ ራሱ ብዙ ነገሮች ነበሩ። ብቻ እንደምንም ሰው ሆና ማለት ነው፣ እንደማንም ሰው ሆና ያው ግን ብዙ አንዳንድ ነገሮች ነበሩና ከኔ ጋር ነበረች። በምንም በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማመሰግንሽ እና ደግሞ ያብ በልተስምክ ለጥራክና በጣም ቴንኪው፣ በጣም አመሰግናለሁ። አንተንም ሁላችሁንም ብቻ ስንባል ችዬ ስንትን ባለንም ሁላችሁንም አመሰግናችኋለሁ። በጣም ረዥም ጊዜ ነው ባይዘዌ አመት ከምናምን ነው እና ከኔ ጋር አንዳንድ እንትኖች ስትሉ ለነበራችሁ እህቶችም ወንድሞችም ሳጠፋም ተይ ስትሉ ብቻ ጥሩ ሳረግም ስታበረታቱኝ ለነበራችሁ ሁላችሁንም አመሰግናለሁ ማለት ፈልጋለሁ። ቴንኪው፣ ጨርሻለሁ። እንኳን እግዚአብሔር ረዳሽ በድጋሚ እንኳንም ለዚህ ያበቃሽ። አንዳንድ ነገሮች ሰምቻለሁ። አክቹዋሊ እኔ አናደሽኝ ነው ዝም ያልኩት። አናደሽኝ ነበር፣ ምክር አልሰማሽም ነበር እና እኛ ጋር ደግሞ በጣም ቢዚ ነን። በጣም ቢዚ በሆንበት ላይ ከዛ ውስጥ ወጥተሽ እንደዚህ መብቃትሽ እንኳን እግዚአብሔር ይመስገን። ብዙዎች አደጋ እንደሚደርስባቸው እናውቃለን። አደጋ ከመድረሱ በፊት ግን እናስጠነቅቃለን፣ ይሄ ኬዝ እንዳይፈጸም በተቻላቸው መጠን እንዴት ከቤተሰብ ጋር ነገሮችን መጨረስ እንዳለባቸው እናስጠነቅቃለን። ደጋግመን ተናግረን ግን ያንን የተናገርነውን አልፎ ለሄደ እንዳንቺ ዝም እንላለን ማለት ነው። ግን እንኳንም እግዚአብሔር ረዳሽ፣ እንኳንም ተርፈሽ ለዚህ ያበቃሽ። ደስ ብሎናል በድጋሚ። በቤቱ ያጽናሽ። በተረፈ ያው እንግዲህ ያው ሆነ ምንም ማድረግ አይቻልም። ብቻ እግዚአብሔር ይመስገን አልፎ ዛሬ ደረሰን ትላለህ። ምክንያቱም ስለምናውቀው የእስልምናውን ቤተሰብ ምን ያህል ልጆቻቸው ምን ሊያደርጉ እንደሚችል አስተምሮቱ ደግሞ ምን ድረስ ህይወት እስከ መውሰድ ድረስ እንደሚደርስ እናውቀዋለን። ይህ ነገር እንዳይፈጠር አስቀድመን በተቻለ መጠን ሪከመንድ እናደርጋለን፣ ደጋግመን ለመናገር እንሞክራለን። ብዙዎች ምን ያህል አካል ጉዳት እንደሚደርስባቸው ጠንቅቀን ስለምናውቀው ማለት ነው። ብዙዎችም በሚስጥር የምንይዘው ለምን እንደሆነ ጠንቅቀን ስለምናውቅ ማለት ነው። ማናወራቸው ብዙ ነገሮች ስላሉ ማለት ነው እና እንደዛ ነው። ዋናው ተጠምቀሽ ከዛም ወጥተሽ እንዲህ ስላየንሽ ደስ ብሎናል። በርቺ፣ በቤቱ ያጽናሽ። ኦኬ ማሜ ቀጥል እስኪ። ማሜ ከአንድ አመጣ ስሙን አላግራለሁ ብለህ ታምናለህ? አላህን ሲጀመር ያየው የለም። አላህም ከሁሉም ነገር የጠብቃቃ ነው። ስለዚህ ግር የለውም። ያየው ሰው የለም፣ ለማንም አልታየም። እኔ ታይቷል አልታየም እያል ጠየቅኩህ። እንዳየ ነው እኮ አንተ የምትጠይቀኝ። ታዲያ እግራለሁ ብለህ ኦኬ። አላህ አምላክ ነው? አዎ አምላክ ነው። ማንም ሰው አላየውም። ካላየው በምን አወቅ አምላክ መሆኑን? በድንቅ አፈጣጠሩ ነው። ሰባት ሰማይን ያለ ምሰሶ እሱ መፍጠሩ ማነገረ?
እሱ በራሱ በቁርአን በቅዱስ ቃሉ ዘግቧል። ኦኬ ያን ቁርአኑን በቅዱስ ቁርአን የሚባል የለም በመሰረቱ። ኤኒዌይስ ግን ፎር ሴክ ኦፍ አርጉመንት አፍርም ላድርገና በዛ በቅዱሱ ቁርአን ላይ ሊስን በቅዱሱ ቁርአን ላይ ራሱን የጻፈው ቅዱሱን ቁርአን የሱ ንግግር ነው። እሱ መናገሩን በምን አወክ? ማንም ሰው እኮ አላየውም አይደለ እንዴ? ሳያየው ማንም ሰው ሳያየው ነቢያቶች አይተውታል። ነቢያቶች ነው ወህይ ያወረደ እሱ ራሱ ቃሉን ያወረደው ማለት ነው። ነቢያቶች ቃሉን ሰምተውታል። በወህይ ነው የሚወርድላቸው። ኦኬ በወህይ መልእክት ነግሯቸዋል ነቢያቶቹ። አንተም በግልጹ ማወቅ የፈለከው ነገር ነው። ቆይ በወህይ በነገራቸው ላይ በመልእክቱን አላህ ይሄን ያለውት አላቸው። የነኝ ያለውት አላቸው። ከሰባት ሰማይ በላይ ከአርሽ ላይ ነው። አርሽ ላይ ነው ያለው። እሺ አርሽ ላይ ተቀምጦ ነው ተኝቶ ነው ያለው? አላህ አይተኛውም። እሺ ምን እየሰራ ቆሞ ነው ያለው? ካዳ ጥያቄ ውዝግብግብ ያለ ነውና ማለት ነው። እስቲ አንድ ነገር እንጠይቅ። አይምሩ ችግር የለውም። ላቅል ከአርሽ በላይ ነው ተስማማን። ከአርሽ በላይ ያለው አላህ ለነቢያቶቹ እጅ፣ እግር፣ ፊት፣ አይን አለኝ ብሏቸዋል ወይንስ የለኝም ነው ያላቸው? እስቲ ልጠይቅ። አንተ አይምሮህን ማየት ትችላለህ? አይምሮህን በአይንህ ማየት ትችላለህ? አይምሮህን አላህም እንደኔ አይምሮ ነው ማለት ነው? አይደለም። በጣም ይሄ አለማሰብህ ማለት ነው። ጥግ የለውም። አንድ ነገር እስቲ እየጠየቀህ መልስልኝ። ማሜ ተረጋጋ። ስለዚህ አላህን ምሳሌ ያመጣለት ሱራ 16:74 ላይ ለአላህ ምንም አይነት ምሳሌ እንዳመሰል ብትባልም ከኔ አይምሮ ጋር አላህ የሚመሳሰል ነው ማለት ነው። መመሳሰል አለመመሳሰል አይደለም። ስለዛ አይደለም ያወራህ ያለው። አይምሮህን ማየት ትችለዋለህ ወይ ነው ያልኩህ። ማየት ትችለዋለህ አላየውም ወይስ አየዋለሁ በል። ምን አገናኘው? አላየውም ብልህ ምን ያገናኘው ከአላህ ጋር? ለሴ አላየውም አላህ አይታይም። ስላላየሁት ምን ይሁን? አይታይም። ለማንም አይታይም። እኔ ይታያል ወይ ብዬ ነው የጠየቅኩህ። እኔ ይታያል ብዬ ነው የጠየቅኩህ። አይተኸዋል ብለህ አይደለ እንደምትጠይቀው? አልወጣኝም። አንተ በተማርከው ማስተማረህ ላይ ነቢያቶቹ በነገራቸው ላይ እጅ፣ እግር አለኝ ብሎ ነግሯቸዋል ወይንስ አልነገራቸውም ነው ጥያቄ። ከአርሽ በላይ ነው ስትል አይተኸዋል? ከአርሽ በላይ መሆኑን ማኔ? አንተ በእርግጥም ግልጽ ጠማማ ነህ። ለሙስሊሞች እመስላለሁ፣ ምክንያቱም የእስልምና ሐሰተኛን አስተምሮ ስለማፈርሰው። ምክንያቱም አላህ ከአርሽ በላይ ነው አልከኝ። ከአርሽ በላይ አላህ አርሽ ላይ ነው ስትለኝ አርሽ ላይ ሄደህም አይተኸው ነው? አንተ ምንድነው? በጣም ተወልደህ ነው ምንድነው? ግን ከመሬት በቅለህ ነው እንደዛፍ ወይስ ተወልደህ ነው? አንተ ሰው አትመስለኝም። አንተ የምታስበው የዘቀቀ አስተሳሰብህ ማለት ነው። ምን አበሳጨ? ይሄ እኮ ኖርማል አይደለም። በጣም እየገረምከኝ ነው። በጣም ስለ አምላክ ምንም አታውቅም ማለት እንድትሳደብ ይፈቀድልሃል ማለት አይደለም። ተረጋጋ። አላህ እጅ፣ እግር አለው ወይ ብዬ ስጠይቅህ አላየነውም አልታየም አልክ። ከአርሽ ላይ ነው ያለው ስትል ግን አይተኸው ነው ወይ? ለምሳሌ በቀላሉ ልንገርህ፣ አንድ ሰውዬ ቆንጆ ነው ወይንስ ቆንጆ አይደለም ተብሎ ክርስቲያን ቢጠየቅ አላየሁትም ቢል ስለዛ ሰውዬ ስላላየ ነው። ነገር ግን ክርስቲያን እንዲህ ቢልስ እከሌ የሚገኘው እዚህ ቤት ውስጥ ነው እንደዚህ ነው ቢል ኦኬ አይቶታል ማለት ነው። እዛ ቤት ውስጥ ስላየው ቆንጆ ነው አይደለም ተብሎ ይጠየቃል። አንተ ምን አልከን? አርሽ ላይ ነው ያለው አልከን አይደለም? ወይንም ደግሞ ሳያየው ሰምቶ ከሆነ ደግሞ ኦኬ አይ አላየሁትም ቤት ውስጥ እንዳለ ግን ሰምቻለሁ ካለን ደግሞ ኦኬ የሰማኸው አካል እዛ ቤት ውስጥ ያለው አካል ጎደሎ ነው፣ አካሉ ሙሉ ነው፣ እንዴት ነው ተብሎ ፈርዘር ይጠየቃል ማለት ነው። ስለዚህ አሁን አንተ አላህ አርሽ ላይ ነው ብለው የነገሩ ወይንም አላህ ስለራሱ ለነቢያቶቹ የተናገረው እግር አለኝ እጅ አለኝ ብሏል አላለም? እስቲ እኔ ልጠይቅ። አንተ የራስን አምላክ አይተሃል? የምታመልከው ጣዖት ማለት ነው አይተኸዋል? መቼም ታየዋለህ። ጣዖት ነውና ማለት
ብልግናህን ተው ፕሊስ። የምታመልከው ጭንቅላት አልባ አካል እየሆነ እንደሆነ እያወቅኩኝ በመሐመድ የተፈጠረ ጣዖት ብዬ አልሰደብኩም። ተረጋጋና በደንብ አስተውል። አለማየትህ አስተምሮቱን እንዳትናገር ይገድብሃል ማለት አይደለም። አንድ ጥያቄ ልጠይቅ። እንደዚህ አንድ ጥያቄ የራስን ዝም ብለህ አዳምጠህ በለኝ አንተ። እኔ እኮ የጠየኩህ እኮ መሐመድ አንተ ማለት ነው አላህን አይተኸዋል አላየኸውም ብዬ አይደለም እየጠየቅኩ ያለሁት። ከአስተምሮትህ አላህ እጅ እግር አለው የለውም? አርሽ ላይ ነው አልከኝ። ይህን ነው ስልህ ያ አርሽ ላይ ያለው አካል አላህ የምትለው እጅ አለኝ እግር አለኝ ብሎ አስተምሮሃል ወይ ነው? ቀላል እኮ ነው ወንድማችን፣ እንደምትበሳጫለህ። አይ ነው ስለ አላህ ምንም ስለማያስተምሯችሁ ነው። ተረዷቸው። ስለ አላህ ምንም ስለማይነግሯቸው ነው። ቀጥል። አሁንም መልሼ እየነገርኩ ነው። አላህ አይታይም፣ አንድ ነው። እንገረህ እስቲ በፈጠረው ፍጥራኖች አታይም? እስቲ ሰማይን ማን ነው ያለ ምሰሶ እንደዚህ ያስቆማት? ምድርን እንደዚህ ያነጥፋት ማን ነው? አላህ አይደለም እባክህ። እሱን ተወውና ቆይ አዳምጥ። እስቲ ንገረኝ። ማታውቀው ንገረኝ፣ እኔም ልወቀው። እሱ የሁሉ ፈጣሪ እግዚአብሔር ነው። ተረጋጋው ነው ያልተጠየቀውን አትመልስ። እግዚአብሔር ማን ነው? ስንት እግዚአብሔር ነው እናንተ? ተረጋጋ ፕሊዝ። እኔ ተረጋግቻለሁ። ወጥተህ አብሽር። አዳምጥ። እኔ አይተሃል አላየህም አላህን ብዬ አልጠየቅኩም። አሁንም አላህ ስለራሱ እንዲህ ነኝ አካሌ ብሎ ነግሮሃል ወይ? የመጨረሻ ጥያቄ ነው እንጠይቅህ። ከአንተ ወደ ተሻሉ ሄዳለው ማትመልስ ከሆነ አልተናገርም አላለም። ያሱ ከተቻልክ ቀጥል። ያሱ መልስ ካለ ወንድማችን እምነቱን ራሱ እንዴት እንደሚያምን በነገራችን ላይ የሚያውቅ አይመስለኝም። ሜይ ቢ ያሱ ቀጥል እስኪ። ያሱ ሴጣን አገልጋይ ናቸው። ንገር በሰው ተመስላችሁ ነው የመጣችሁት እዚህ ላይ ሲጀመር ማለት ነው። አንተ በተለይ ተረጋጋ። መሐመድ ሴጣን አለብኝ ሴጣን ያዘኛል ብሏል። ከመሐመድ ጋር እኩል አታደርገኝ። ነብይህ ሴጣን አለብኝ ሴጣንም ያዘኛል የሚያሰራኝ ሴጣን ደግሞ ጥሩ ነገር ነው ብሏል። እኛ ሴጣን መቼም ጥሩ ነገር አያሰራም ብለን ነው የምናምነው። ነብይ ግን ምን ለራሴ አስተምሮት አንተ ስለ ነብያት አትጥራ። እኔ አይደለሁማ። ምክንያቱም ከነብይህ ጋር እኩል አደረገኝና የሴጣን አገልጋይ ነህ አለ። ሴጣን የሚጠሩት መሐመድን፣ አጋንንት የሚጋብዙት መሐመድን። ከአጋንንት ጋር መልእክተኛ መሐመድ፣ የአጋንንት ወንድም መሐመድ፣ አጋንንት ያዘኛል ያለው መሐመድ፣ አጋንንት ወንድማችን ነው ያለው መሐመድ፣ አላህን ሲጠራ አጋንንት የሚከመሩበት መሐመድ። እኔ አይደለው። ሱራ 72 ከቁጥር 1 እስከ 3፣ ሱራ 72 ቁጥር 19፣ ሳይ ሙስሊም 450 አጋንንት እንደሚከመሩበት ላሳየህ። ኦኬ፣ የአላህን ስም ሲጠራ ለምሳሌ አጋንንት ይከመሩበታል። ሱራ 72 19 ክፈትልኝ። ከዛ ደግሞ አጋንንት እንደሚያዘው አሳያለሁ። አጋንንት ደግሞ እንደጋበዙትም አሳያለሁ። እስልምና ለቀ ትወጣለህ ይህንን ካደረግኩ። እስልምና ለቀ ትወጣለህ ያልኳትን ሁሉ በደንብ አስታውል። ሙሐመድ አላህን ሲጠራ አጋንንቶች ድርብርብ ሆነው ወደ ላዩ ላይ ሊከመሩ እንደሚመጡበት፣ ሌሊት ደግሞ ጅኒዎች ሙሐመድን እንደሚጋብዙት። ለምንድን ነው የሚጋብዙት? ድግስ ላይ ነው? ወዳጆቹ ስለሆኑ። አንድ በል አዳምጥ። አላህ ብሎ ሲጠራ የአላህን ስም ሲጠራ አጋንንት እንደሚከመሩበት፣ ሌሊት አጋንንቶች ጋብዘውት ዘውት እንደሚሄዱ፣ ሌሊት ነው ያልኩህ፣ አጋንንቶች እንደሚወስዱት፣ እንደገና ደግሞ አጋንንቶች ወንድሞቹ እንደሆነ፣ ይሄ ብቻ ሳይሆን ደግሞ ሴጣን እንዳለበትና እንደሚያዘው ሴጣን የተናገረውን ላልኳቸው ሁሉ መረጃ ልስጥ። አሁን እስልምና ለቀህ ትወጣለህ? አዎ አሳይ። ድገመው። ለቄ እስልምና እወጣለሁ በል። አዎ አሳይኝ። እወጣለሁ። አዎ አሳይ። ምን ካደረግኩኝ? እነዚህ መረጃ ካመጣው ከእስልምና ትወጣለህ።
ሩህ ይውጣና አሳየኝ ያልኩ ነው እኮ አምናለሁ። አሳየኝ። እሺ እኮ ድገመው እስኪ። ከእስልምና እወጣለሁኝ እነኚህ ያልካቸው መረጃ ከሰጠኸኝ በልድገምና የኔ ሩሂማ ጊዜው ሲደርስ ይወጣል። አሳየና፣ ምን ችግር አለው? እናያለን። መማር እኮ ነው። ትወጣለህ አንተም? አዎ እወጣለሁ፣ እንወጣለን። መልካም። አኑስ ከእስልምና ትወጣለህ መረጃውን ካመጣን? የእሱንም ወክዬ ነው፣ እንወጣለን ሁለታችንም። አይ ራሱን ችሎ ይናገር። አኑ ከእስልምና ትወጣለህ መረጃውን ካመጣን? ከእስልምና ማን ይወጣኛል? መረጃው ይመጣን ብላችኋል። እወጣለሁ እኔም በል ወክዬ። አዎ እንወጣለን እያለ ነው ማሜ። ከምን ላይ ነው ታሳየን? ትወጣለህ? አወጣም። ኦኬ ኤኒዌይስ እወጣለሁ ስላለ ማሜ ክፈትለት። ሱራ 72 19ን አንዴ ክፈተው። هذا هو شيطان الأحمر ኦኬ ይታያል ማሜ? አንብብልኝ። እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። አጋንንቶች ወይም ጋኔኖች ምን ይሆኑበታል? ድርብርብ ሆነው ወደ መሐመድ አላህን የሚጠራ ሆኖ ሲነሳ ይቀርቡታል። አንድ በል እንደሚጋብዙት ሳይ ሙስሊም 450 ኤ ላይ ሳይ ሙስሊም። ኦኬ አስክድ አልቃም አንበባው የኔጋ ትንሽ ይላል። ምን ይላል? ሳይ ሙስሊም መረጃዎቹን እያያዝክ እሺ ማሜ። ሳይ ሙስሊም 450 ኤ ላይ ሙሐመድን አጋንንቶች መጥተው ሌሊት ጋብዘውት ነበረ። ምን ይላል መሰለ? ዳውድ ሪፖርትድ ፍሮም አሚር ሁሴይድ ዳሚር እንዳስተላለፈው ይላል። ዳውድ እንዳስተላለፈው ይላል። አያስክድ አላቅማ ኢፍ ኢብን መስዑድ ዋዝ ፕሬዘንት ዊዝ ዘ ሜሴንጀር ኦፍ አላህ ኦን ዘ ናይት ኦፍ ዘ ጂን ዘ ናይት ዌን ዘ ፕሮፌት ሜት ዘም። አላቅማን ጠየቅኩት ኢብን መስዑድ ከሙሐመድ ጋር ጂኒዎች ወይም አጋንንቶች ሌሊት መጥተው በነበረበት ሰዓትና በተገናኙበት ሰዓት አብሮት እንደነበር ጠየቅኩት አለ። ሂ ኢብን መስዑድ ሴድ ኢብን መስዑድ ምን አለ? አልነበርኩም አለ። በት we were in the company of the messenger of Allah one night ነገር ግን ከአላህ መልእክተኛ ጋር አንድ ምሽት ነበርን። and we missed him ነገር ግን አጣ ነው። when we searched for him in the valley and the hills and said በተራራና በሸለቆ ውስጥ ፈለግ ነው አለ። he was either been taken away by jinn or has been secretly killed ወይ አጋንንቶች መተወስደውታል ወይም ደግሞ ተገድሏል ብለን አሰብን አለ። ኢብን መስዑድ ነው የሚናገረው። he narrates said we spent the worst night which people could ever spend ሰዎች ሁሉ ከሚያሳልፉት መጥፎ ምሽት በላይ አሳለፍን አለ። when it was down we saw him coming from the side of hiri ነገር ግን በነጋ ጊዜ ማለትም ከአጋንንቶቹ ጋር ሄዶ በተመለሰ ጊዜ ጠዋት ላይ ከሂሪ አቅጣጫ ሲመጣ ተመለከት ነው አለ። he reported we said o messenger of Allah we missed you and searched for you የአላህ መልእክተኛ ሆይ አንተን አጣንህ ፈልገንህም ነበረ። but we could not find you and we spent the worst night which people could ever spend እና ፈልገን አጣንህ ሰዎች ሁሉ ከሚያሳልፉት እጅግ በጣም መጥፎውን ምሽት እኛ አሳልፈን ነበር አለ። he the holy prophet said ነብዩም እንደዚህ አላቸው there come to me an inviter on behalf of the jinn ከጂኒ ወገኖች የሆኑ ጋባዦች መጥተው ነበረ and I went along with them ከነሱም ጋራ አብሬ ሄድኩኝ and recited to them the Quran ከዛ በኋላ ጋበዙኝና ቁርአን ቀራሁላቸው። he said he then went along with us and showed us their trace of their embers ከዛ በኋላ አብሯቸው በሄደ ጊዜ ሌሊት ማለት ነው ኮቴያቸውን አሳያቸው ሙሐመድ ለማረጋገጥ። the jinn asked him the holy prophet about their provision በዛ ምሽት ነብዩን አጋንንቶቹ ስለሚመገቡት ምግብ ጠይቀውት ነበር ነግረውት ነበር። ምን ብለው? every bone on which the name of Allah is recited is your provision ነብዩም ከዛ እንደዚህ ብሏቸው ነበር ማንኛውም የአላህ ስም የተጠራበት መመገብ ትችላላችሁ ብሏቸው ምግብም ሁላ ነግሯቸው ነበር የሚመገቡትን አጋንንቶቹ ማለት ነው። the time it will fall in your hand it would be covered with the flesh አጥንቱ በእጃችሁ በወደቀ ጊዜ ስጋ ይሆናል። and the dung of a fodder of your animal የእንስሳቶቻችሁ ኩበትም ለእናንተ ምግባችሁ ነው። the messenger of Allah said ከዛ በኋላ የአላህ መልእክተኛ ለእኛ እንደዚህ አለን አሉ ለሰሃቦቹ። ምን አለ? don't perform istinja with these things
ፎር ዲስ ኢዝ ዩር ፉድ ኦፍ ዩር ብራዘር ጂን። በእነዚህ በአጥንትና በኩበት ኢስቲንጃ አታድርጉ፣ ምክንያቱም እነዚህ የወንድሞቻችሁ የአጋንንቶች ምግቦች ናቸውና። አጋንንት ወንድም አለህ። ሙሐመድን አጋንንቶቹ ጋበዙት። ሌሊቱን እዛው ጠፉ። ገለውት ይሆናል ብለው ቤተሰቦቹ ሲፈልጉት አደሩ። ጠዋት ላይ አጋንንት ሲለቁት ከሂራ ዋሻ አካባቢ ከዋሻ የሆነ ዋሻ ሂር ከሚባል ሲመጣ አገኙት። ነቢዩ አጋንንት ወስደው ገለውህ መስሎን ነበረ፣ ኬት ነው የምመጣው ሲሉት፣ እንዴት ከሚገራርሙ ጅኒዎች ሌሊት ወስደው ጋበዙኝ። ጋባዥ የሆነ ጅኒ መጥቶ ነበረ ማለት ነው። እፎይ እኔም ልመንና አንድ እስኪ ጥያቄ ልጠይቅህና ቆይ እንጨርስ። ቆይ ሁለቱ መረጃ ሰጠው አይደለ? ይሄ ብቻ ከሆነ ተረድቼ ቆይ ሁለቱ ላይ ሰጠው ተስማማን አይደለ? ሶስተኛ ደግሞ የተናገርኩት አለ እንደሚያዘውም ጭምር ሳይ ሙስሊም 28:14 ኤ ላይ ቀጥል አንብበው። እንደሚያዙትም ጭምር ለመልካም ያዙኛል ብሎ ሴጣን መልካም አያዝም። ግን ሙሐመድ እኔ ሴጣን እንደሚያዘኝ እኔ ሴጣን ግን የሴጣን ጥሩ ይሄ ነው። ያስቀጥል ያ ይሄ አስክ መረጃዎቹን ማሜ ሳይ ሙስሊም አሁን ሶስተኛ ያ ሳይ ሙስሊም 2814 እንደምንችል ነው። ቀጥል ያ ሳይ ሙስሊም 2814 ኤ ላይ ምን ይላል? አብደላ ቢን መስዑድ ሪፖርትድ ዛት አላስ ሜሴንጀር አሴድ። ይሄንንም የተረከው አብደላ ኢብን መስዑድ ነው። ከአጋንንቶች ጋር በተያያዘ አብዛኛውን ትረካ የተረከው የሙሐመድ በጣም ምርጥ ወዳጅ የተባለው አብደላ ኢብን መስዑድ ነው። እዚህ ጋርም ሌላ ትረካ ምን ብሎ ተርኳል? there is none amongst you with whom it is not an attach from among the jinn or the devil። ሙሐመድ እንደዚህ አለ፣ ወይም ነብዩ ከናንተ ውስጥ ሰይጣን ያልተመደበለት የለም። they the companion said፣ ሰሃቦችም እንደዚህ አሉት፣ አላህስ ሜሴንጀር with you too፣ የአላህ መልእክተኛው በአንተም ላይ ተመድቧልን አሉት። thereupon he said፣ እሱም እንደዚህ አላቸው፣ yes አዎ but Allah help me against him፣ ነገር ግን አላህ በሱ ላይ ረድቶኛል። and so I am safe from him፣ ከሱ እንትን እላለሁ እጠበቃለሁ። and he does not command me but for good፣ ነገር ግን ያ የተመደበለት ሰይጣን ለጥሩ እንጂ ለመጥፎ ነገር አያዘኝም። ኦኬ። ስለዚህ እያንዳንዱ ከኢሳና ከሜሬም በስተቀር እንደ እስልምና ሁሉም አጋንንት ሰይጣን አለባቸው፣ በደማቸው ውስጥ ይዞራል። with exception ኢሳና ሜሬም ሲቀሩ ከኢሳና ሜሬም በቀር ሰይጣን የሌለባቸው የሉ። የሙሐመድ ሰይጣን ሙሐመድን ያዘዋል። ነገር ግን ጥሩ ለሰይጣን የሚያሰራኝ አይደለም። መርየም እና ኢሳ ኢየሱስ እነሱ በምን ቆይ ማሜ ቆይ ተለዩ አልተለዩ አሁን ፖይንታችን አለም። እሱ ሶስቷንም ላልነው ቃል በቃል አምጥተናል። እስልምና ሐሰተኛ ነው በላውል እየሰማኸኝ ነው? ልቀበል ነው እኮ ታዲያ ልቀበል ነው። አሁን ክርስትና ልቀበል ነው እና እኔ መስማት አለብኝ። ቆይ ላልነው ለተናገር ነው መረጃ አንጥተናል። እከሌ ለምን ሴጣን አልነበረባቸውም ለምን ነበረባቸው? ፖይንታችን ነው። መወያያ ርዕሳችን አይደለም እሱ። ለምን ተለያዩ ነው? በእነሱ የተለያዩበት ምክንያት ካላወቅኩኝ እንዴት ነው? ለምን ፖይንታችን አይደለም እሱ። ምክንያቱም ኢሳ ሴጣን አለበት የለበትም፣ ሜሬም ሴጣን ነካት አልነካትም ስላልሆነ መወያያ ፖይንታችን ምንም ያስቅ አይደለም። ምን ብለሃል አዳም? ሙሐመድ አላህን ሲጠራ ቆይ ሙሐመድ አላህን ሲጠራ አጋንንት እንደሚጠጉት መረጃ ጠየከን አመጣን። ሙሐመድን ጂኒዎች ይጋብዙታላል መረጃ ጠየከን አመጣን። ሴጣን ለመልካም ያዘኛል ብሎ ሴጣን እንደሚያዘው እንደተናገረ አጋንንት ወንድሞቻችሁ እንደሆኑ መረጃ አምጥተናል። ይሄን ካመጣህ ከእስልምና እወጣለሁ ብለሃል። ስለዚህ አሁን የፈለግከውን ትጠይቃለህ። ከዛ በኋላ ቅድሚያ ግን ለተናገርካት ምን በል አምጥተናልና መረጃውን። እስልምና ሐሰተኛ ነው የአጋንንት እምነት ነው አልከተልም በል። ቆይ አሁን እንዳምን ከፈለክ እችን ጥያቄ ከመለስክልኝ ብቻ ነው ማምን የምችለው። በል ቅድሚያ በል ነገርኩ። አንድ አይደለም ለምንድን ነው አይደለም እኔ ሜሪየም እና ኢሳ ሲወለዱ ሴጣን ነካቸው አልነካቸው? ለምንድን ነው የምታጠምቁት? ስትወለዱ ክርስትና ለምንድን ነው የምታጠምቁት? ፕሊዝ ንገረኝ ፕሊዝ። እሱ መልስልሃለሁ፣ በደንብ አድርጌ መልስልሃለሁ። እሺ አምናለሁ፣ መልስልኝ ፕሊዝ። አዳም ተረጋጋ። እናጠምቃቸዋለን። የእግዚአብሔር ቅዱሱ መንፈስ እነሱ ላይ እንዲያድር እንደናንተ ሴጣን እንዲቆነጥጣቸው ስለማንፈቅድ
አሁን ቀጥታ ትመልሳለህ አመልስም? በመጀመሪያ ላልካት ቃል ትታመናለህ አትታመንም? አላህ መልሱን ይስጥህና ማለት ነው። እየሰማኸኝ ነው? ኦኬ፣ አንተ መልስ የለም። ቅድም እኮ ተስማምተህ ነበረ። በደንብ እዩ፣ ከስር ያላችሁ በደንብ አስተውሉ። ጭንቅላታቸውን ዲያብሎስ እንዴት እንደሚጫወትባቸው ወላሂ ለዓዚም አንተ ነው የሚጫወትብህ። አንተ ማለት እኮ የምድር ደደብ ወላሂ ላዚም ይላል። አልተወለድክም አንተ በቅለህ ነው ከምድር አፈር ብላና እንደ ሰው ፕሊስ ስደቡን ተወውና ለሶስቱም ቃል በቃል መረጃ አንጥቻለሁ። ይሄ ቃል በትንሣኤ ቀን ምስክር ይሆንብሃል። አጋንንት እንዴት አስሮ እየተጫወተብህ ነብይህ አላህ ብሎ የሚለውን አካል አላህ ራሱ አጋንንት ስለሆነ አላህን ሲጠራ አጋንንት ይከመርበታል። ሌሊት አጋንንት ዘውት ሄዳሉ ግብዣ። አጋንንት ሴጣን ያዘዋል። ይሄንን አካል እየተከተልክ መረጃ ከመጣ ከእስልምና እወጣለሁ ካልክ በኋላ ኢቨን ሴጣኑ መልሶ እንዴት ዲሲቭ እንዳደረገ እንዴት እንደሚጫወትብህ አንተ አታውቀውም፣ አንተ አትረዳውም። እኔ እንዴት እንደሚታየኝ ብታይ፣ እንዴት እንደምታሳዝነኝ ብታይ። ሴጣን እንደ ጥባጥቤ ጣን ሆነ። ኳስ ተጫውታችኋል፣ እንትን አስራችሁ ጥባጥቤ አስራችሁ እንደዛ ሲጫወትብህ አስሮ ሴጣን ጥባጥቤ ሲጫወትባችሁ ነው የሚታየኝ። ፊት ለፊት እንደ ጠራራ ፀሐይ ቁልጭ ባለ ሁኔታ ላይ መረጃ አንጥተን እያሳየናቸው አይናቸውን ጋርዶታል፣ አይምሯቸውን ደፍኖታል። እነኝን ምን ማድረግ ይቻላል? ምን ማድረግ ይቻላል? በቂያማ ቀን እችን ቃሌን ትሰማታለህ። ቀጥሎ ወደ ቶፒክ መልሰው። ክርስቲያን ደግሞ ክርስቲያኖች ምንድነው አትፈርዷቸው። አጋንንቶቹ ናቸው። አሁን የያዙት አጋንንት ያለበት አጋንንት ምንድነው? በቃ ሊለቀው አልፈለገም ማለት ነው። እና ማሜ ለዛ ነው ይህን አጋንንት መክዳት አልፈለገም። የያዘው አጋንንት እንደተስማማው እየተናገረ ስለሆነ ማለት ነው። ይህንን እኛ ምንድነው ትግላችን አሁን አጋንንትን ካዱ፣ አጋንንትን ተቃውሙ ነው እያልን ያለ ነው። እነሱ ደግሞ አይ እንቃወም፣ እነሱ ወንድሞቻችን ናቸው፣ እናንተ ምን አገባችሁ እያሉ ነው። ተረጋጋ። ስለዚህ ትግላችን ምንድነው ከአጋንንት ጋር ነው ማለት ነው። አንዴ ማሚ በቃ ሚውት አድርግ፣ ችግር የለውም። እዛው ከአጋንንቶቹ እንደተመችተዋልና ከእነሱ ጋር ችግር የለውም። አንድ ነገር ልጠይቅህ እፎይ። ማሜ ሚውት አድርግ፣ ተረጋጋ። አንድ አይደለም አስር ስማኝ፣ አንተን ሰምቼህ ነው እኮ እኔ ዝም ያልኩት። አንድ አይደለም 10 ትጠይቃለህ። ካድ ግን 100 ጥያቄ ትጠይቃለህ አልኩህ። ምክንያቱም የመጀመሪያ ቃልህ ታማኝ ካልሆንክ ኔክስት ለምን ከአንተ ጋር ጊዜ እንገላለሁ። ኖርማል ዝም ብሎ ጥያቄ ከሆነ መጨረሻ ላይ ጠብቀኝ፣ የፈለግከውን ትጠይቃለህ። ነገር ግን አሁን ከዚህ ጋር በተያያዘ ከሆነ የመጀመሪያ ፐርሚስህን ቃልህን ጠብቅ። ማጠብቅ ከሆነ ግን ከአንተ ጋር ለምን እዳርቃለሁ ዝም ብዬ በማይረባ ነገር። ወደ ቶፒኩ መልሰው። ክርስቲያን ሴጣን እየተጫወተብህ እያየሁኝ ከአንተ ጋር ሴጣን ከሚያዘው ነብይ እየተከተልክ እኔ ምን አዳረቀኝ? ወደ ቶፒኩ መልሰው። ያ ቶፒካችን ላይ እንመለስና ባይሆን የአላህን ፊት መመለስ የሚችል ሙስሊም ካለ መግባት ይችላል። የአላህ ፊት ማለት ምን ማለት ነው? ፊት ሲባል ምን እያላችሁ ነው ሙስሊሞች? እዛ ላይ ነው ያወራ ነው። በሚገርም ሁኔታ ይሄ ፊቱ ብቻ ይቀርና ሌሎች አካላቶቹ በሙሉ ይጠፋሉ። ሙስሊሞች አላህ የተገለጹትን እናጸድቃለን ብለው ስለሚናገሩ ማለት ነው። እግር አለው፣ እጅ አለው። እግሩ ምናምን በቂያማ ቀን ይጠፋና የሚቀረው ፊቱ ብቻ ነው። የአላህ ፊት ብቻ ነው የሚቀረው በቂያማ ቀን። ፊት ራሱ ምን ማለት ነው? ይጠፋል ማለት ነው። እንደ ሀፊዝ ያ አሁን መቀጠል የሚችል ሙስሊም ካለ ሀፊዝ ከአንተ ጋር ልቀጥል። አሁን ስለገባ መልስ መመለስ የሚችል ሙስሊም ብቻ መመለስ የሚችል ጥያቄ ጠይቃላችሁ፣ ሰዓታችሁ ይከበርላችኋል፣ እንቀበላችኋለን ጥያቄ። እሺ ሀፊዝ ሰላም ነው? ይህን ጥያቄህን ይዘህ ማለት ነው። ጥያቄ አሁን ሳትለፈልፍ አንተ ራስህ ትወጣለህ። ኔክስት መንቃርት መልስ መመለስ ብቻ ከቻላችሁ እየያት መልስ ብቻ መመለስ ብቻ። ደጋግሞ ገባ ደጋግሞ እየየ ነው የሚለው። አመጅ ይሰማል የሚል ገብታል። ይሰማል ማሜ ሜቢ አላህ ፊት ላይ መቀጠል የምትችል ከሆነ መቀጠል ትችላለህ። መልስ ካለ መልስ ካስተማሯችሁ ስለ አላህ ፊት መስጊድ ውስጥ ተምራችሁ ታውቃላችሁ? ማሜ እስኪ ተምረህ ታውቃለህ ስለ አላህ ፊት መስጊድ ውስጥ? ወይስ ጥያቄ ነው ክርስትና ላይ ያሸከሙህ?
አይደለም እኔ የዚህ ጥያቄ አላህ ሲጀመር የሰው ልጅ እሱን ለማየት የሚቋቋምበት ወኔ የለውም፣ ቁዋ ማለት ነው፣ ኃይል የለውም፣ ጉልበት ንገረ አላህ አይታይም። ስለማየት አላወራንም ማሜ፣ ስለማየት አላወራንም። እንደዛ ምትል ከሆነ ደግሞ በቂያማ ቀን አላህን ጥርት ባለ መልኩ ታየዋለህ። እሱ ችግር የለውም። አንተም ታየዋለህ። ያንተ ውርደት ደግሞ ያንተን ነው ይፉ ውርደት እኔ ማየት አልፈልግም። እኔ ጭንቅላት የሌለው አካል ማየት አልፈልግም በቂያማ ቀን። ጭንቅላት የሌለው አንድ ባት ያለው ሁለት እግር ያለው ሁለት ቀኝ እጅ ያለው ወገብ የሌለው አንገት የሌለው ማየት አልፈልግም። አንተ ችግር የለው አንተ ካየህ በቃ እኔ ማየት አልፈልግም ጭንቅላት የሌለው አካል። ግን አንተ ፊቱ ምኑ ላይ ነው ያለው? ያላህ እግሩ ላይ ነው ያለው? እጁ ላይ ነው? ፊትህ ላይ ጭንቅላቱ ላይ እንዳትለኝ፣ ጭንቅላት የለውም። ምኑ ላይ ነው ያለው? ፊትህ ላይ ነው ያለው። የኔ ፊቴ ላይ ነው። እሺ ችግር የለውም። ያላህስ ምኑ ላይ ነው ያለው? የሱ ፊትህ ላይ ነው። ፊትህ ላይ ነው እያለ እኮ ነው። ቆሻሻ ነው እንዴ? ቆይ አላህ እኔ ፊቴ ላይ ያለው ቆሻሻ ነው። ምናልባት ጺም ነው ፊቴ ላይ ካለው ይሰማህን ያያህን። ቅድም ከአርሽ በላይ ነበር ያልከው ነው። ፊትህ ላይ ነው ያለው አላህ ያልከው። ጥያቄ መልስልኝ። አንተ አባት አለህ? የፊት ነህ አንተ ደግሞ ቅድም ከአርሽ በላይ ዝም ብለህ በጣት የተረገስክ ነህ አንተ፣ በሲጋ የተረገስክ ማለት ነው እንጂ አባት ከመሐመድ የተማርከው ነው። የጋኔል ልጅ እኔን እኮ አይደለም ሴጣን ይቆራኘናል፣ ሴጣን ወሲብ ያደርገናል የሚለው አቡ አይደር ነው ወንድም። እናትህ ማለት ነው በፊንገር ነው እንጂ አንተን አስረግዛ የወለደችው ማለት ነው። ሰው አልወለደህም አንተ። ይሄ የኢብኑ ቀያም አልጀውዚ አስተምሮ ነው። እንዴት አድርጋችሁ ራሳችሁን ወሲብ ማድረግ አለባችሁ፣ ሊጥ እንዴት ወሲብ ማድረግ አለባችሁ፣ ቆዳ ብልት ሰርታችሁ እንዴት ወሲብ ማድረግ አለባችሁ፣ ሀባብ በስታችሁ እንዴት ወሲብ ማድረግ ትችላላችሁ ብሎ ያስተማራችሁ ያንተ ትልቁ ሼክህ አልቀያም አልጀውዚ የእሱን አስተምሮ ዘ የነ ኢማም ነወዊን አስተምሮ ዘ እዚህ ገስት ላይ አታውራ፣ ቆሻሻ ነገር አታውራ። ለእናንተ ቅዱስ ነው። ሀባብ እንዴት በስተ ሆል ፈጥረ ቀዳዳ ፈጥረ እሱን ወሲብ አርገህ ወይንም ደግሞ ሊጥ አብክተህ እንዴት ወሲብ ማድረግ አለብህ ቀዳዳ ብጅተህለት ወሲብ አድርግ ብሎ ያስተማረህን ያንን ቆሻሻ አስተምሮትህን እዚህ ገስት ላይ አታውራው እባክህ። እና እንጸየፈዋለን። ሶስት አምላክ የሚያመልከው ማለት ነው። እንዴት ነው ሶስት ጣዖት የሚያመልከው? እኛ ሶስት አምላክ አናመልክም። ጭንቅላት የሌለው እግር እያመለክ ነው። ጭንቅላት የሌለው አካል፣ ጭንቅላት የሌለው እግር ሰው እንዴት ያመልካል? ሚካኤል፣ ገብርኤል፣ ሚካኤል። ያው ምን ያህል እኮ መሀይም መሆንህ የሚያስታውቀው እኮ ገብርኤል ሚካኤል ማለት እንኳን ምን እንደሆነ አታውቅም። ኢየሱስ፣ መርየም፣ ስንት አምላክ ነው የምታመልከው? ምንም አታውቀውን አታውራ። በቃ አፍ በተከፈተ ቁጥር ላንቃህ ድረስ እየታየ ነው። እሱ ግን ሳይሆን ዋናው ፖይንት ባልክ ቁጥር ዝንቦች እንዳይገቡ ስለሰጋው ነው ላንቃህ ድረስ ሲታይ። እኔ ግን ላንቃህ ምንም አይሰራልኝም፣ ጭንቅላት ባዶ እንደሆነ እየተመለከትኩ ስለሆነ ምንም ስለማታቅ እባክህ ይቅርብህ። እነዚህ ንጹሐን ህዝቦች እንደዚህ በቃ ፎሎ የቅድሙ ሴጣን ነው። እባክህ ይቅርብህ። የቅድሙ ሴጣን እሱ ፎሎ እየሰበሰብክባቸው አንተ ደደብ። የቅድሙ ሴጣን እኮ ነው ያበሳቸው። ታውቃላችኋል። አላህን እክዳለሁ ብሎ ከተስማማ በኋላ በደንብ አስተውሉ። አላህን እክዳለሁ ሙሐመድ አላህን ሲጠራ ጋንንት የሚከመሩበት ከሆነ ሙሐመድን ጅኒዎች ሌሊት የሚጋብዙት ከሆነ ሙሐመድ ሴጣን እንደሚያዘው ከተናገረ አላህን ክዳለሁ ብሎ ከተስማማ በኋላ ሁላችሁም የሴጣን ቁራኛ ናችሁ ከኢሳና ከመርየም ውጭ ብዬ መረጃ ሳመጣበት እሱ ራሱ ሴጣን አለበት ማለት ነው። ኢሳና መርየምን ስላልሆነ ኢሳና መርየም ሴጣን አልነካቸውም። የለም የሆነበትን ምክንያት ንገረኝ። እነሱ ንጹህ የሆነበትን ምክንያት ንገረኝ። ምክንያቱም እነሱ ተራ አዳምጥ፣ ፕሊስ አዳምጥ፣ አዳምጥ፣ እሺ እኮ አዳምጣ። ምክንያቱም መሐመድ ሲኮርጅ ዝም ብሎ ስለሚኮርጅ ክርስቶስ አምላክ መሆኑ ገብቶታል። መሐመድ አትበል ንገረኝ። ኢየሱስ አዳምጥ። ክርስቶስ አምላክ መሆኑ ገብቶታል። ስለዚህ ኢሳ የሚልን የክርስቶስን ስም ወስዶ እንደዚህ ሲኮርጅ በስርዓት አልኮረጀም። የተወሰነ የቀንጫጭባት አለ። ሴጣንን የሚቀጠቅጥ የሚርድ መሆኑ ስለገባው ሴጣን እሱን በደም ውስጥ እንትን ብሎ የሚያዘው እንዳልሆነ ገብቶታል። ሁላችሁም በደማችሁ ሴጣን ይዞራል፣ እኔም ጭምር ይዞርብኛል፣ ያዘኛል ሴጣን።
ማዘውና በደም ውስጥ ማይዞረው ኢሳንና ሜርየምን ነው አለ። እናቱም የተከበረች እንደሆነች ስለገባው አንተ ነህ ሸይጣኑ፣ አንተ ነህ ኢልቢስ። በደም ውስጥ አይዞርም እኮ በደም ውስጥ አይዞርም። ነዓላ ቡሽቅለክ ከዛቢ በደም ውስጥ አይዞርም እኮ ብልግናውን ተወው። በደም ውስጥ አይዞርም፣ ይዞራል። ሴጣን ይዞራል። አንተ ግን አንተ ነህ ሸይጣኑ፣ አንተ ነህ አንተ ነህ። ቴንክ ዩ። በደም ውስጥ ሴጣን እንደሚዞር ማመንህ ራሱ አንድ ነገር ነው። እኛ በደማችን ውስጥ ያለው ያ ቅዱሱ መንፈስ ስንጠመቅ ቅድም የጠየከን የእግዚአብሔር ቅዱስ እስትንፋስ መንፈስ ነው እንጂ የሚዞረው ሴጣን አይደለም። በእኛ ውስጥ የሚዞረው በአንተ ደም ውስጥ መንፈስ ነው። ውሃ ውስጥ ተናፍሶ ነው። ውሃ ውስጥ በቃ ውሃ ውስጥ አይ አላህ ሲጀመር እውቀት የለውም። ለምን አታወርዱትም? እውቀት ካለው ለምን በስነስርዓት አያወራም? የሚጠየቀው አላህ ያን የገማ ጭቃ አብክቶ አደምን ተፈጠረ በኋላ መንፈሱን እንደነፋበት አያውቅም። ያላ መንፈስ የገማ ጭቃ ላይ ስለሚሆን ከዛ አንጻር ብቻ የሚረዳው። ኤኒዌይስ ባክ ቱ አወር ቶፒክ። እውቀት ማጣት ብቻ ሳይሆን በነገራችን ላይ እውቀት ማጣት ብቻ ሳይሆን አጋንንትም ስለሚጫወትባቸው ነው። አሁን ችግሩ ያ ነው። ካለባቸው አጋንንት ጋር መላቀቅ አንፈልግም በሚል ሁኔታ ውስጥ ስለሆነ ያሉት እሱ ነው አስቸጋሪው ነገር። እና እውቀት ዲቨሎፕ የሚሆን ነገር ነው። አንድ ሰው አንብቦ አጥንቶ የሚያገኘው ነገር ነው። ነገር ግን አጋንንትን አልላቀቅም፣ እኔ አጋንንት እፈልገዋለሁ፣ እኔ ላይ ያለውን አጋንንት ይመቸኛል ካለ ይሄ ሰው እውቀት ኖሮ አልኖሮ ምንም ጥቅም የለው። ለዛ ነው ኡመት ያለህ ከስር ያሉት በደንብ ይማሩበታል። እኛ ከስር ያሉት በደንብ እንዲማሩ ነው። በደንብ ኖት የሚይዛለ ከስር ቁጭ ብሎ በደንብ የሚረዳ የሚያስተውላለ ምንድን ነው እየተባለ ያለው ማለት። አንዳንዴ ያለ ምልክት አልታውቋችሁም ብሏል እግዚአብሔር። እግዚአብሔር ያለ ምልክት አልተወም። ይህንን እድል አግኝተው ብዙዎች ምልክት የሚሆንላቸው አሉ፣ ለድነታቸው ምልክት የሚሆንላቸው። ይሄንን አይተው ምን አይነት ሃይማኖት ውስጥ ነው የተቀመጥኩት እንዲሉ ምልክት የሚሆንላቸው አሉ። እኛ እሱን ነው ታሳቢ አድርገን የምንሰራው። ከዚህ ስንወጣ ብዙ እህቶቻችን እዚህ ገስት ላይ መግባት የሚፈሩ ቴክስት የሚያደርጉልን አሉ። እነሱን ነው ታርጌት የምናደርገው። ቀጥል ክርስቲያን። ኦኬ፣ ወደ አላህ ፊት እንመለስና ጀሚል በሽር ወይም ደግሞ ስሚዝ ነው የሚለው ጀሚል ሰላም ነው? ጀሚል ይሰማል? አሁን አስቸጋሪ እኮ ነው። በቃ ሙስሊሞች ወይ ስለ አምላካችሁ አላስተማሯችሁ፣ ወይ ለማወቅ ፈቃደኛ አይደላችሁ፣ ወይ ስትጠየቁ አትመልሱ። ስሚዝ ይሰማል? ይሰማል። ሰላም ነው አለው። ክብሩ ምስጋና ይስፋ ለአላህ ለሰማያትና ለምድሩ ጌታ። ጥሩ። ኦኬ፣ እሺ፣ ጥያቄያችንን ሰምተሃል? አልሰማውም። አላህ ፊት አለው ብለህ ታምናለህ? አላህ አይወልድም አይወለድም፣ ለእርሱም አንድም ቢጤ የለውም። እሱን የሚመስል ነገር ምንም የለም፣ በምንም ልትገልጸው አትችልም። አምላክ ይህንን ይመስላል ብለህ በምንም ነገር ልትገልጸው አትችልም። እኔ በማምነው መልሱ ይሄ ነው ለጠየቁ ጥያቄ። አዎ መልሴ እሱ ነው። ምን አገናኝ ነው አላህ ፊት አለው የለውም? አላህ ፊት አለው የለውም ለሚለው አላህ አይወልድም አይወለድም ምን አገናኘው? ለርቢ አይደለም ፊቱን የጠየቀ። እሺ እንደዛ ማለት ሳይሆን ደግሞ እርሱን የሚመስል ነገር ምንም የለም። እሱን ከምንም ነገር ጋር ላመሳሰለው አልችልም። ይህንን ይመስላል ይህንን ይመስላል አምላክ። ስለዚህ ፊት የለውም አላህ። ስለዚህ ፊት የለውም። በቃ ነገርኩ። እሱን የሚመስል ነገር ምንም የለም። በምንም ነገር ልገልጽልህ እሱን አልችልም እኮ። ፊት የለውም አይደል አላህ? መልካም። የት ነው ያለው አላህ? የት ነው ያለው አላህ? ቦታ አይከበውም አይወስነውም። ስለዚህ በሁሉም አለ አላህ። ሁሉም ቦታ አለ። ኦኬ፣ ሁሉም ቦታ አለ። ይታያል አላህ? እሱ የአይካል እንጂ አንተ አታየውም። አምላክን እንዴት ልታዩ ትችላለህ? ኦኬ፣ በቂያማ ቀን ግን አታየውም?
በቂያማ ቀን በፍርዱ ቀን በቂያማ ቀን በፍርድ ቀን አላየውም። አምላክን ልታየው አትችልም። ኦኬ። ስለዚህ አንድ አካል አላህ በቂያማ ቀን ይታያል ቢል ተሳስቷል። እሱን ትልልቅ ኡስታዞችን ፈትዋ የሚሰጡትን እነሱ መጠየቅ ትችላለህ እንጂ እኔ ለእንደዚህ አይነት ጥያቄ የረቀቀ እውቀት የለኝም። እንደዚህ ግን ለምጠይቀኝ ጥያቄ ግን ለእኔ አላህ በቂ ነው። ኦኬ። አንተ አላህ ግለጸው እስኪ። ምንድን ነው? መንፈስ ነው ወይንስ ምንድን ነው? የእኔ አላህ የሰማያት ሁሉ ጌታ ምድርን በመካከላችን ያበጀ እንስሳትንም የፈጠረ ይህንኛው ጣዖት አምላኪውም ይሄ እንደዚህ ፈጥሯል ብሎ ማውራት ይችላል። ሰው መለያው አንተ አላህ ምን ብለህናል? በሁሉ የሞላ ነው፣ አይታይም፣ በቂያማ ቀንም አይታይም ብለህናል አይደለ? በቂያማ ቀን አይታይም ሳይሆን በቂያማ ቀን ላልከኝ ነገር በፍርዱ ቀን ፍርድ ሊሰጠኝ ይችላል እንጂ ለሱ አሁን ለጠየቀኝ ጥያቄ ለጊዜው መልስ የለኝም። ኦኬ። የአላህ ፊትም የለውም ብለህናል አይደለ? የለውም። ኦኬ። ስለዚህ ሱራ 652 ላይ እስቲችን ክፍል እንመልከት። ኦኬ። እችን ክፍል አንብባት እስቲ። ምንድን ነው የሚለው? ስለፊት እኮ ስለመታየት ስለ አካል የሚያወራ ነገር የለም። ምንድን ነው የሚለው? አንብበውና ንገረን እስቲ። እነዚያ ጌታቸውን ፊቱን ውዴታውን የሚሹ ሆነው በጠዋትና በማታ የሚጠሩት ታባራቸውና ከበደለኞችም ትሆን ዘንድ እነሱን መቆጣጠር በአንተ ላይ ምንም የለም። ምኑን የሚሹ? መቆጣጠር በእነሱ ላይ ምንም የለባቸው። ምኑን የሚሹ? ጌታቸው ፊቱን ውዴታውን የሚሹ ሊል የፈለገው እዚህ ጋር አካል አለው ሊል ሳይሆን ውዴታውን የእሱን ፍቅር የአምላክህን ውዴታ ነው እንጂ ለአካል ሳይሆን በቃ ለመግለጽ ያክል አይልም። ሱራ 2 115 እንድገመው። ፊቱን እያለ ውዴታ ይለኛል። ቁርአን ላይ ተከታይህን ለማብዛት ፎሎወርህን ለማብዛት ቆይ ችግር የለውም። አንብበው እስኪ። ምስራቁም ምዕራቡም የአላህ ነው። ፊቶቻቸውን ወደ የትም ብታዞር የአላህ ፊት እዚህ ነው። አላህ ችሎታው ሰፊ አዋቂ ነውና። በቃ ሊል የፈለገው እዚህ ጋር አንተ ከአካል አንጻር ልታዩ ትችላለህ፣ ግን ሊል የፈለገው የአላህ ውዴታና ችሎታው ሰፊ ነው። በቃ ከፊት ከአካል ጋር የሚገናኝ ነገር የለውም። ምንድን ነው እሱ የሚለው? ምኑ ነው የውዛ ነው ያለው ምኑን ነው? በቃ እኔ እዚህ ጋር ብራዘር ከአንተ ጋር ተጃጅዬ ቀኔን ላቃጥል አልፈልግም፣ ጊዜ ላቃጥል አልፈልግም። ለተረፈው ነገር አላህ ሂዳዩን ይስጥህ። ካላህ ቅጣት አላህ ያድናል። እንደ አቅሜቲ እኮ ለመስበክ ይሞክራል። ወይ ቀልድ ወይ ኩን ፈቃደከ ነው የሚለው። ወይ ኩን አይ ቲንክ የክርስቲያን እንትን ነው። ክርስቲያኖች ናቸው። ክርስቲያን ነሽ ወይ ኩን ከመግባታችሁ ዝም የምትሉ ክርስቲያኖች እንቦልካችኋለን። ይሄን እወቁ። እዚህ ጋ የመቀለጃ ቦታ አይደለም። የሙስሊም አይነት ስም መስላችሁ ከገባችሁ በኋላ ተናገሩ ስትባሉ ጸጥ ምትሉ በብሎክ እንሸኛችኋለን። ሞዴሬተሮች በቻላችሁ መጠን ክርስቲያኖች ገብተው እንዲቅጭ ሲሉ ስንጠራቸው ዝም ካሉን ሸኟቸው በብሎክ። አምባቢል ነው የሚለው አምቢላል ሶሪ አንተ ራስህ ሙስሊም ነህ? ቼክ አድርገው። ክርስቲያን ሙስሊም ነህ አንተ?
ክርስቲያን ነኝ። በአስቸኳይ ስምን ቀይር። ለምን ነው ቢላል ነኝ ያልከው? አክሊል ነው የሚለው ስሜ አክሊል እኮ ነው። አክሊሉ ነው ቢላል ነው የሚለው። ቢላል ነው የሚለው። ፕሮፋይል ነው። ፕሮፋይልን ቀይር። ደግመህ በዚህ ፕሮፋይል እንዳናይህ ደግመህ ገስት ላይም እንዳትልክ። እሺ ቀልድ አይደለም የያዝነው። እዚህ እየገባችሁ አትጨማለቁ። ሙስሊሞቹ እዛ የሚሰሩትን አይነት ድራማ እኛ ጋር ልትሰሩ ፈልጋችሁ ነው እናንተ ጨምላቆች። ኔቨር ጊቭ አፕ። ሰላም ሰላም፣ እንዴት ናችሁ? ይመስገን። እንዴት ነህ? አለ አልሐምዱሊላህ። መልካም። በመጀመሪያ ከታች መጥፎ ኮመንት የምትጽፉ ክርስቲያኖች ተረጋጉ። ከቻላችሁ ጥሩ ነገር ጻፉ። እምነት የግል ነው። የፈለገ ሰው ውሻ ምልኮ መኖር ይችላል። እሺ አላህ እጅ አለው ብለህ ታምናለህ? አላህ የገለጸልኝ ነገር ሁሉም ይቀበላለሁ። እኔ ለምሳሌ ሁለት እጅ አለኝ ብሏል፣ ተቀብለዋል። ይሄ ፊት የምትለው ደግሞ አንተም ታውቀዋለህ። ስለ ፊት አላወራም። አላህ ረቢ ፊትን አዙርልኝ ማለት ተረዳኝ፣ ተቀበለኝ ማለት ነው። ፊት የሚለው ቀጥታ ፊት አለኝ ማለት አይደለም። እሺ ፊት የለውም አላህ? ዝም ብላችሁ እንትን አታሩ። አላህ ፊት የለውም እና አሳይኝ በቁርአን ፊት አለኝ የሚለው። ይሄ ፊት የሚለው እንትኑን ነው የሚያሳየው። ይሄውን ወደ እኔ ማለት ነው እንትኑ የሚያሳየው። ያላ ፊት እዚያ ነው፣ ወደ እኔ አይደለም። እዚህ እንደዛ ምን አለ? ይሄ ነው ማይታይ ከመሳቀሉ ፊት አንብበው ሳታነበው ያላ ፊት እዚያ ነው እያልኩ ትለኛለህ እንዴ? አይታይም እንደዛ አይልም ነው አልኩ። እኔ የተከራከርኩ እኮ ነው። ይሄው አንብበው። ፊቴን አዞርልኝ ማለት እኮ ተቀበለኝ ለማለት ነው። አንብበው ያለው እኮ ከታች ያለው ሌላ ምን መድስ ነገር የለውም እኮ። ይሄ ግልጽ ሆነ ነገር ነው። ስለዚህ ማለት ሳይሆን አላህ ፊት አለኝ የሚል ካለ ትክክል ነው፣ እቀበላለሁ። ይሄ ደግሞ ሌላ ነገር እያወራ ነው። ኦኬ ያላ ፊት እዚያ ነው ማለት ነው። ይሄን የተናገረው ማን ነው? ቁርአኑን ይሄን የተናገረው ማን ነው? እኮ ስለ ፊት እንዳለው አይገልጽም ነው አልኩ። ይሄንን ቁርአን የተናገረው ማን ነው? የማን ቃል ነው የተናገረው? ማን ቢሆንም ይሄ ስለ ፊት አይናገርም ነው። ፕሊዝ ይሄ ቁርአን የማን ቃል ነው? ቁርአን የአላህ ቃል ነው፣ የታወቀ ነው። የአላህ ቃል ነው። አላህ ራሱ ነው አይደለ? የአላህ ፊት እዚህ አለ ያለው። የአላህ ፊት እዚህ አለ የሚለው የት አለ? ያው ፊት ለፊት እኮ ነው ያላህ ፊት እዚህ አለ። እንደዛ አይልም ያልኩ እኮ ነው። እዚህ ፊት አለኝ የሚል ነገር የለም። አንብበው ነው እርግባ። እስኪ አንብበው መጀመሪያ። እንዴ ምን ሆነሃል? እስኪ አንብብ። ፊት አለኝ አይልም እኮ አንብበው፣ ችግር የለውም። እንዴ ኧረ አንብብ ያለው ከታች ያለው። እሺ ምን ይላል? እስኪ በምስራቁና ቀጥል። አንብብ ያለው አልኩ እኮ። ማንበብ ትችላለህ። አንብብ ራሱ ያንብብ። ፊት አለኝ አይልም እኮ ይሄ አንብብ ያለው እኮ። ፊት አለኝ አይልም እያልኩ እኮ ነው። ፊት አለኝ የሚል ካለ አሳይኝ። አንብበው እንስማህ እስቲ ስታነበው። ፊት ማለት እኮ አሁን አላህ ፊትን አዙርልኝ ማለት እኮ ተቀበለኝ ለማለት ነው አልኩ። በምሳሌያዊ እንትን ነው፣ ግልጽ እኮ ነው። ወይ ያላ ፊት ማለት እንደዛ ነው። አውቃችሁ ግን ወይ ኧረ ምን አይነት ህዝብ ነው? ሌላ ፊት አለኝ የሚል ካለ አምጣልኝ፣ ይቀበላለሁ። ሌላን ተረት ምናምን ብታወር ምን ያህል ይቀበለው? ለምን አታነበውም ወንድማችን? አላህ ፊት አለ። ኦኬ እንስማማ። ቴንክ ዩ እንዴት እንደምለጥፍል አሳየ ደግሜ። ይሄ ያላ ፊት አይልም አይደለ? ፊት አለኝ አይልም ነው አልኩት እኔ። እናመሰግናለን። አላህ እግር አለው አይደለ? አላህ አለኝ ያለ ነገር ሁሉም ተቀበዋለሁ፣ ችግር የለውም። ኦኬ አላህ እግር አለው? የገለጸልኝ ነገር ሁሉም ይቀበላለሁ። አላህ እግር አለው ወይ አልኩ። በቁርአን የተናገረው ነገር ሁሉ አለኝ ያለ ነገር ሁሉ ይቀበላለሁ። ንገረኝ። እሺ ምንድነው አለኝ ያለ? አምጠውና ይሄ አለው በለኝ። ያነበብኩ አዋለው ይቀበላለሁ፣ ችግር የለውም። አምላክህን አታውቅም ማለት ነው? ምን ይኑረው ምን አይኑረው ምን እንደሆነ አምላክህን አታውቅም? አብሽር። ምንድነው? እሺ ምንድን አለው? ምን ልትገዛው ነው? ምን እያስተማርክ ነው? ቀጥል። ችግር እኔ እንትን እየመለስኩልህ ነው። በደንብ አስተውሉ። አምላኩ ምን እንዳለው እንኳን አያውቅም ገና። ንገረኝ እስኪ ምን እንዳለው። አውቃለሁ። ሶስት ነገር ንገረኝ እስኪ አምላክ ያለውን።
ይሄ እኮ እንትን ስለ አምላክነት ምን መሆኑን ማወቅ ነው እንጂ ሶስት ነገር ንገረኝ። አንተ ምን አስፈለገ? የምታመልከው ጣዖትህ አምላክ ብለህ የምትገዛው ጣዖትህ ፊት የለውም። ተስማማውልህ? ፊት የለውም። አንድ ነገር ልንገርህ፣ አዳምጥ። ፊት የለውም፣ እጅ ነው። በደንብ አስተውሉ። ተስማምቻለሁ። እንደውም ምን አዳረቀኝ? አላህ የሚባለው አካል ፊትም የለውም፣ እግርና እጅ ብቻ ነው። እግርና እጅ ነው የምታመልከው ማለት ነው። ጭንቅላት የለውም፣ አንገት የለውም፣ ወገብ የለውም፣ እግር ነው፣ ፊት ነው። አላህ እግር። አዳምጥ። አንተ እንትን ካልክ እኔ እንዴት መጫወት እንዳለብኝ በደንብ ጠንቅቄ ማለት ነው። አንተ ፖለቲካ አዳምጥ። ወደዛ አዳምጥ። ቀጣይ ትወጣታለህ። አዳምጥ ለማለት እኮ ከሰሩ ድንቁርና ተጠናውቷቸዋል ሰዎቹ። ተናገር እሺ፣ አላህ ብለህ የምታመልከውን አካል ተናገር። አልናገርም። ምንድን ነው አላህ ብለህ የምትገዛው አካል? ስንት አካል ነው ያለው? ምንድን ነው እሱ? እጅ፣ ሌላስ አላቅም። ፊትስ የለውም። ስለዚህ የምትገዛው አካል እግርና እጅ ብቻ ነው የምታውቀው። አካል ጎዶሎ ለምን ነው የምታመልከው? አካል ጎዶሎም አይደለም ባይዘ። ይሄ አካል ጎዶሎ የሚባለው አትሊስት የተሟላ ኖሮ አንድ ነገር ስጎለ ነው አይደለም? ይሄ ለአቅመ አካል ጎዶሎ አልደረሰም። ሶሪ ቱ ሴይ ዚስ፣ ወርዱ ኦፌንሲቭ ይመስላል። አካል ጎዶሎ ይባላል አይባልም? የተሻለ ቃል ክሊኒካል ተርም ካለው የሆነ በጤና አይደን ነው እንትነው ጠፋኝ ለማለት ብቻ እንደዚህ የሚነገር ካለ ለእንደዚህ አይነት አካል ማለት ይሄ እኮ አካል ጎዶሎም ለማለት እኮ አልደረሰም። እግር ነው ያለው አለኝ፣ እጅ ነው። እሺ ሌላስ? የለም። ፊትስ? የለውም። አለው አልተባለም። ይሄ የለውም፣ ፊቱ አይደለም። እና የምታመልከው ሁለት እጅና ሁለት እግር ነው። ሰው እግርና እጅ ነው የሚያመልከው ብሎ እንደ አዋቂ እንትን ሲል ማለት ነው። ደግሞ እንደሚያውቀው ነው አምላክ ምናምን ይላል። እግርና እጅ ብለህ ጥራው፣ አምላክ ብለህ ትጥራው። ጣዖትህ እጅና እግር ነው። ልክ እንደ እስታቹ እንደ ሐውልት እጅና እግር ነው። ጭንቅላት አልባ፣ አንገት አልባ፣ ወገብ አልባ፣ ባት አልባ። ኤኒዌይስ ጀሚላ እፎይ በነገራችን ላይ ልትገዛው ነው ወይ ብሏል። እና እኔ ምን እንደመጣልኝ ታውቃለህ? የሼክ አቡበከር የሚባለው የአህባሾቹ አላህን ልትሸጡት ገበያ እንኳን ብታወጡ ማንም የሚገዛችሁ ባሪያ አይደለም ብሎ ተናግሯል። አላህም አይደለም በብር በነፃም አያዋጣም። ኔቨር ጊቭ አፕ። ገበያ እንኳን ልትሸጡት ብታወጡት የውሃብዮቹን አምላክ አሁን አንተ እጅ አለው ነገር ግን እግር እንዳለው አሳዩኝ ለምን ያልከው ማለት ነው። ገበያ ብታወጡት እንኳን በነፃ አያወጣም፣ አስቀያሚ ባሪያ ነው ይመልሱባችኋል ብሏል። ስለዚህ አንተ ያልከው ነገር ችግር የለውም። ልትገዙት ነው ወይ ብለህ መጠየቅ ጥሩ ነው፣ ግን አንገዛውም። ከፍለህንም ያንተን አለ ማለት ነው። አሁን መቀጠል ትችላለህ፣ ችግር የለውም። አንድ ነገር እኮ መጠየቅ ነገርና እንትን ማድረግ ማወቅ አለብን። ችግር የለውም። አንዴ አላህ ፊት አለው የለውም? ይሄን ብቻ መልስልኝ መጀመሪያ። ልሳለው ችግር የለውም። ቆይ አንድ ነገር እንስማማ። አሁን አላህ ጣዖት ምናምን የሚባለው እሱን ተውት። አሁን እግዚአብሔር የሚባለው የመጨረሻ ጥያቄ ማይክን እንዳታነሳ ሚውት አድርገው። የምጠይቅን ብቻ ትመልሳለህ። ስትሬት ካልመለስ ከስር ትሆናለህ። አላህ ፊት አለው የለውም? ይህ ብቻ መልስ እኮ ነው የመለስኩላችሁ። እዛ አለኝ ያለ ነገር ሁሉ ምን ይቀበለዋለሁ ነው ያልኩት። እዚህ ደግሞ የሚገልጸው ፊት አለኝ ያለው ምንድን ነው? ምሳሌ ጠቀስኩልህ። አላህ ፊትን አዞልችል ካለ እኔ ልመናው ይቀበላለሁ። ለምን ነው ምሳሌ አለኝ ያለው ምንድን ነው? አለኝ ምናምን አልጠየቅኩም። ሁሉም የሚያውቀው ነገር እኮ ነው። አለኝ ያለው ምንድን ነው? እሱ ለምሳሌ ስትለኝ አለኝ ያለውን እንቀበላለን አልከ። አለኝ ያለው ምንድን ነው? እሺ ንገረን። በቁርአን የተገለጸ ነገር ሁሉም ያለው ነገር ሁለት እጅ አለኝ ብለዋል፣ ተቀብየዋለሁ። እሺ በቃ ሁሉም ነገር እንደ ሰው አምሳያ የለውም፣ አምሳያ የለኝም፣ ብጤ የለኝም ብለዋል። ስለዚህ አልጠየቅኩህም፣ ማን ይመስላል ብዬም አልጠየቅኩህም። ስለዚህ አንተ አላህ ያለው ሁለት እጅ ብቻ ነው።
የተገለጸልኝ ነገር እኮ እኔ በመሰረቱ ነው መሄድ አለብኝ እንጂ እኔ ግድ ጭንቅላት አንጥቼ መጨመር ምናምን የሚባል ነገር የተገለጸልህ አንተ አላህ ሁለት እጅ ብቻ ነው? አይ እንደዛ አላልኩም እኔ አልወጣኝ። ሌላ ምን አለሽ ንገረና። የተገለጸልኝ ነገር በቁርአን የተገለጸ ነገር ሁሉ እኔ ይቀበላለሁ እኮ። ምንድነው እሱ ሌላ የተገለጸልህ? ለምሳሌ ነገርኩህ እኮ ሁለት እጅ አለኝ። ሁሌ የምታመጡት ሁለት እጅ አለኝ ብለዋል፣ ተቀብያለሁ። ምሳሌ ጠቀስኩልኝ። ምን በዝርዝር ምን ያስፈለገ ነው? እኔ ጥያቄ ይሄ እምነታዊ ምንድን ነው የሚያስተምረው ነገር አለ? ይሄ ብሽሽቅ ነው እንጂ ምንም አያደርግም። በግ አትሳደቡ። ተረጋጋ። ኦኬ ሱራ 55 26ኛው ነው። አንዴ ክፈትልኝ ክርስቲያን። ሱራ 55 የራስን በነገራችን ላይ አንተ ቆይ አንዴ ተረጋጋ። አምዱ ተረጋጋ። አምዱ እንትን አታስተምርም ወይ አንተ? ከኔ ጋር ታወራለህ። አምዱ መሐመድ ይኸውልህ ዝናብ ሲመታው በግ ይሸት ነበረ። እንደዚህ አይነት ነገር እንድንናገር እንትን አትበሉ። ማስረጃ ትፈልጋለህ? ቆይ ችግር የለውም። መሐመድ የሰው ልጅ ነው። ችግር ዝናብ ሲመታው በግ ይሸት ነበር እኮ ኖርማል ነው። ችግር የሰው ልጅ ነው፣ ፈጣሪ አይደለም። መሐመድ ይስማማለሁ። ችግር የለም። ተስማምቻለሁ ከአንተ ጋር ኔቨር ጊቭ አፕ ከአንተ ጋር ተስማምቻለሁ። እና የሰው ልጅ ነው እኮ እሺ ተስማምቻለሁ። ዝናብ ሲመታው በግ ይሸት ነበር። የሰው ልጅ ስለሆነ ዝናብ ሲመታው በግ ይሸት ነበር። እሺ ተስማምቻለሁ። አሁን ይሄን አንብብ። ሳሂ ነገር ከሆነ እቀበላለሁ። ዝም ብለህ በራሴ አምጥታ ካወራን ችግር የለውም። በቃ ተስማምተናል። ትክክለኛ አይደለም ይሄ። ፕሊስ በእናትህ አትደራረቡ። እስኪ ምንድን ናቸው? በጣም ተረበሹ ዛሬ። ጥሩ አድርጎ ሴጣኑ ቆንጥጧቸዋል ማለት ነው። እንደዛ እንትን ጥሩ ነገር አውሩ፣ ችግር የለውም። ክፍሉን አንብብ። ታቻላችሁ እንትን አንተ እፎ የምትባል ቂማላ ማዝገራም ከቂጢ አር ሳይጠረቅ ዝም ብለህ እስና ሊያቆሽሽ እዚህ ቁጭ ስላለ አንተ ጺማ ቆሻሻ ፕሮፋይሉ ተጽዕኖ አድርገውበት ነው። ያው ደደብ ስትሆኑ የምትከተሏቸው የሚሳደቡ ነው። ችግር የለውም። እስልምና የሚቀነስበት ነገር የለም። ቂማላ ምንድን ነው የሚያንጫጫችሁ? መጀመሪያ አርጠሪ ከፊት ቂማላ ታሪክ የሚያንጫጫች ሙስሊሞች ይባካችሁ አትሳደቡ። አንዴ በእናትህ ተረጋጉላችሁም። አንዴ የሚታደርጉ ወላሂም ፍሩ። ቆይ አንዴ ወንድሜ አንዴ ጠብቀኝም። አንዴ ምንም የሚመጣ ነገር የለም እኮ ኡፋይ ላወራ እስልምና የሚቀነስበት ነገር የለም። ምንድን ነው የሚያንጫጫችሁ? አላህ አካላቶቹ እንደሚረግፉ እንደሚጠፉ ስትነገሩ ደነገጣችኋ? ኡፋይ የክርስቲያኖችም የሙስሊሞችም አምላክ አላህ ነው። እግዚአብሔር የሚባለው ከኢትዮጵያ ውጭ አይታወቅም። አላህ የሚባል ሁለት እጅና ሁለት እግር ብቻ የሆነ አካል አምላክ ነው ትላለህ እንዴ? እሺ እግዚአብሔር ከኢትዮጵያ ውጭ ይታወቃል? ፕሊዝ ቆሻሻ አንተ አላህ እንደዚህ አትበል። አላህ መጀመሪያ ቂጢን ታጠብ። የኔ ቂጥ ላይ ምን ትሰራለህ? የኡስታዙ ተማሪ የስድስተኛው ክፍል ኡስታዝ ተማሪ። ቆይ ምንድን ነው የምትለኝ? ና እስኪ ምንድን ነው የምትለው አንተ? ምንድን ነው የምትለው? የኔ ቂጥ ላይ ካካ ቢኖር አንተ ትልስልኛለህ እንዴ? ምን ያደርግልሃል? የኔ ቂጥ ላይ ካካ መኖሩ ምን ይጠቅማል? ትልሰዋለህ? ለማውራት በፊት እኮ ቂጢን ታጠብ እያልክ እኮ ነው አንተ ገመደ። የኔ ቂጥ ላይ ካካ መኖሩ ለአንተ ጥቅሙ ምንድን ነው? ቂጢን ሳትታጠብ እስልምና እንደዚህ ነው። ሽንት ቤት ነህ እንዴ? ቆይ አንተ የኔን ቂጥ የታየ ካካ መኖሩ የኔ ቂጥ ላይ ሽንት ቤት አይነት ወሬ አታውራ። እፈር ትልቅ ሰው ነህ። ምንድን ነህ አንተ? ምን ልትሆን ያየኸው? የኔ ቂጥ ላይ ኡስታዝን ያስተማረህ ፕሮፋይል ያደረግከው የኔ ቂጥ ላይ ካካ እንዳለ እሱን የነገረህ ፈትዋ ሰጠህ። ሂድና እፎይ ቂጡ ላይ ካካ አለ ብሎህ ነው። ሽንት ቤት ናችሁ እንዴ እናንተ? አፋችሁ ላይ ነው የምትጸዳዳው? አፋችሁ ላይ ነው ወይ የምትጸዳዳው? የኔን ቂጥ ለምን ነው የምታዩት እናንተ? ሽንት ቤት ሲንክ ናችሁ። እኔ ሱሪ የምፈታው ሽንት ቤት ላይ ነው። መሐመድ እንደዚህ ነው። መሐመድ ሊያንተ የሚጠራ አይደለም። ቆሻሻ ቆይ ስምህም ኩስ ከሚለው ጋር ኡስታዝ የምትከተለው ኩስ ሚለው ይገናኛል። ኩስ የምጥልበት እዛ የእናንተ ሽንት ቤቱ ሲንኩ አፋችሁ ነው እንዴ? የኔን ቂጥ ምን አሳያችሁ? ተጽዕኖ አድርጎብህ ነው አይደለ? ፕሮፋይል ያደረግከው ደደብ ኡስታዝ ምንድን ነው እሱ እንደዚህ የሚያንጨረጭራችሁ? ነጋ ጠባ እየመጣችሁ ያልተማርክ ደደብ ማይም ደንቆሮ
ምን ይመስላሉ? ከምር በየቱስ ሜቢ መቀጠል ይችላል። ቶፒኩ ላይ ታወራለህ። ወላጋ ከአንተ ጋር ለማውራት እኔ እንትን የለኝም። ወላቃ መጀመሪያ ነብይህም ወላቃ ነበር። ይሄን አታውቅም። የበድር ጦርነት ላይ ሄዶ ነብይህንም ጥርሱን አራግፈውለታል። ይሄን አታውቅም። ሊዘርፍ ሄዶ ጥርሱን አራግፈው ሰጥተውታል። ጥርሱ ወላቃ መሆኑን የፊት ጥርሱን አልነገሩህም። ነብይ እንደዚህ ነው፣ ነብይ እንደዚህ ነው ይላል። ይከካም ኤምዲ አንተ ባላንተ ዶንቆሮ እፎያችን እንዴት ነሽ? ደህና ነው ወይ? ዘመዶችሽ ምን አድርግ ነው የሚሉኝ? ቆይ እቺ ደግሞ እቺ ሸሊ ይከካም አትጨማለቅ። ቆይ መጀመሪያ እፎይ ሰላም እንበለው፣ ከዛ በኋላ እናወራበታለን። እሺ ወንድሜ እስቲ አስተምረን፣ እስቲ እንደ ሙስሊም አስተምረን ከምትሰድበን። ቆይ እፎይ ሰላም ልበለው። ቆይ እንዴ እፎይ እንዴት ነሽ? ደህና ነሽ ወይ? ከእንደዚህ አይነት አጋንንታዊ ስላመለስሽ እንኳን ደስ ያለሽ። የእፎይ ቅንጥራም ናቸው። አንተ በእናትህ ብልግናቸው ምንድን ነው? በኢየሱስ ከፍታ ሁሉ ራፈር ብሉ። እውቀት ከሌላችሁ ውጡ። እስቲ በቃ ታሳፍራላችሁ። የተማርከው ይሄንን አንተ የተማርከው ነው እዚህ መተህ የምትሳደበው። እኛ የተማርነው እንዲህ አይደለም። ተማርና ብልግናቸውን አያችሁ። የአፍን ከምከፍት ክፍታ ሁሉ እዛ ሄዱና እፎይ ተሳዳቢ ነው ይላሉ። ከዛ እስልምና እንደዚህ ነው። በአፋቸው እኮ ነው መተው የሚጸዳዱት። በኢየሱስ ስም እኔ በህይወቴ እንደዚህ አይነት ተሳዳቢ እንደ እስልምና አይቻል አቅም እንደዚህ ነው። እንደዚህ አንተ ቂማላም ኧረ በእናትህ አንተ ተረጋጋ። በቃ ነብይ ቅማል እንዳለበት አልነገርኩም። እኔ ምን ላድርግ ካለ እራስህ ቅማላም ስለሆንኩ እኮ ነው ሰውን ቅማላም ብለህ የምትሳደበው። አርጠናል እስልምና እንደዚህ ነው። እንደዚህ ነው። እባክህ ሶፍት ኮንክ ኤምዲ ሶፍት ኮንክ ፊትህ ላይ ጠርግልሃለሁ። 10 ደጋግመህ ፊትህ ላይ ያለውን እንትን አትጠረቅ አትበል። ሶፍት መልክ የምትሰራው የምታስገባን የምታስወጣ። ስለዚህ ተረጋጋ። አሁን ቶፒኩ ላይ ታወራለህ አታወራም? ፕሌስ ወድናት እኔ ምንድነው እሱ እየየ የሚሉብኝ ቆርመዳጅ ሚውት አድርገን ዲቃላ በኢየሱስ አውርዳቸው። ከስድብ የዘለለ እውቀት የሌላቸው ደደብ ናቸው። ተማሩ። እስልምና ይሄ ነው። አኑኑ አዳራታችሁ ነው ዛሬ ሙስሊሞች እንደዚህ ናቸው። ሌላ ነገር አታውቅማ። የተሻለ ነገር ለመማር ነው። የተሻለ ነገር እስቲ ማርያምን ብለሽ እስቲ ማይ እስቲ አዳራታችሁ በቃ አንተ እፎይ የምትባል ደንቆሮ ማይም የመጨረሻ እድል ልስጥህ። ምን ያህል ይህ አዋቂ እንደሆንክ ላጋልጥህ። አንተ ስላላህ ምንም ሳዘባርቅ ሳደጋግም ባህሪው ላይ 5 ደቂቃ ካወራህ እኔ ንጽጽር አቆማለሁ። ማይክን አንሳው። ከአንተ ጋር ለምን አወራለሁ? እንዳንተ አይነት ደደብ ሰው ጋር አላወራም። 5 ደቂቃ ቆይ አንዴ። ስላላህ መልሱ ይሄ ነው። ኡስታዝ ያስተማረ ይሄንን ነው። ስላላህ ስትጠየቅ እከካም ብለህ መልስ ነው ያለ። እኔ ከአንተ ጋር አላወራም እያልኩ እኮ ነው። ከፈለግ አንተ ወንድ ከሆን ከሱ ጋር ለምን አታወራም? ከኔ ጋር አውራ። ስላላህ ነው ከፈለግ እኔ የሱ ተማሪ ነኝ እኮ። ከተማሩ መረዳት እንችላለን ምን አይነት እውቀት እንዳለ ከመምህርህ አውቀናል። እውቀትህን አይተናል። አሁን ከስር ሆነ ታብታብ እያደረክ ተማር። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን የአላህ ፊት ይሄ ሁላ ያመጣው የአላህ ፊት ነው። በነገራችን ላይ የአላህ ፊት የሚል ጥያቄ ብቻ ነው የጠየቅነው። እስከዛሬ ገብተንበት አናውቅም። በፊቱ ዛሬ እንደ አጋጣሚ አዲስ ቶፒክ ነው። ሰምተውት የማያውቁት ነገር ስለሆነባቸው ነው። እና የኛ የአላህ ፊት ምንድን ነው ብለን የጠየቅነው። በቃ ይህችን ብቻ ነበር የጠየቅነው። ሜይ ቢ 1+1 ምናምን የሚል ልጅ ገብተሃል፣ መመለስ ትችላለህ? ሰላም ጥያቄ ነበር። መልስ አለህ? የአላህ ፊት ምንድን ነው?
ጥያቄ ነበረኝ። ጥያቄ ትመልስልኛለህ እንዴ? ኦኬ መስጊድ ውስጥ ስለ አላህ ፊት አስተምረውሃል? ጥያቄ ነበረኝ በክርስትና ትመልስልኛለህ? ኦኬ መስጊድ ውስጥ ያስተማሩ ክርስትናን ጥያቄ እንዴት መጠየቅ እንዳለብህ ነው ወይስ ስለ አላህ ፊት ነው? እኔ ሁለቱንም በያስፈለገኝ ሰዓት ጠይቃለሁ። መጠየቅ በጣም ጥሩ። ስለዚህ መጀመሪያ የአላህ ፊት ላይ ቀጥል እስኪ። መጀመሪያ እንደዛ ከሆነ አንተም ሶስቱ ስላሴዎች ላይ ያላቸው አካል ላይ እንቀጥልና ከዛ ወደ አላህ ችግር ትጠይቀኛለህ። ደስ እያለኝ እመልስልሃለሁ። ቀጥል። አሁን ደስ እያለኝ ሳይሆን መጀመሪያ መልስልኝ ነው። ደስ እያለኝ እኔ አሁን ልጨቃጨቅ አይደለም የገባሁት ወንድሜ። መጨቃጨቅ ሰልችቶናል፣ እኛ በጣም ደክሞናል። በግድ ነው በነገራችን ላይ ያለ ነው። ቀጥል እስኪ የአላህ ፊት ላይ። የአላህ ፊት ምንድን ነው? ምኑ ላይ ነው የሚገኘው? የአላህ ፊት እግሩ ላይ ነው እጁ ላይ ነው? ወንድሜ ጥያቄ አለኝ አልኩህ እኮ። ትመልሳለህ ወይስ ዝም ብለህ መቀባጠር ነው ያዝኩህ? ትጠይቀኛለህ፣ ችግር የለውም። መጀመሪያ እኔን ጥያቄ መልስልኝ። ቶፒካችን ላይ እዛ ላይ ስለሆነ ማለት ነው። እዛው ልጠይቅህ፣ እየተመላለስን እንጠያየቃለን። ችግር የለውም። ልጠይቅህ፣ አንተም እየመለስክልኝ እኔም እየመለስኩልህ እንሄዳለን። መልሳለህ ያላህ ፊት ላይ ወይስ ጥያቄ ብቻ ነው? ክርስቲያን አንዴ ጠይቃለሁ፣ ትጠይቀኛለህ። አላህ ስንት አካላቶች አሉት? መጀመሪያ እኔ ነው የምጠይቅህ። አላህ ስንት አካላቶች አሉት? ይሄንን መጀመሪያ እኔ ነው ልጠይቅህ ብዬ አታልቅስ። ተረጋጋ፣ አትጩህ። የሚያስጨው ነገር የምጠይቅህ በሚዩት ነው እንደምታምነው እኔ ነው የምጠይቅህ። አትጩህ። አላህ ስንት አካላቶች አሉት? ገና ሲደመር ላይ ስለሆንክ ተረጋጋ። ገና ማትስን አስተምራለሁ። ስለዚህ አሁን አላህ ስንት አካላቶች አሉት? ልጠይቅህ። አስተማሪ ነው አይደል? ለምንድን ነው የማትጠይቀው? ቀጥል። ልጠይቅህ። ቀጥል። ድምፅ አይሰማም። ኢየሱስ ጌታ ነው ወይ? ድምፅህን እንደገና አስተካክለው። ኧረ ይሰማል። ኢየሱስ ጌታ ነው ወይ? አንድ ጥያቄ ጠይቀኸኛል፣ እመልስልሃለሁ። ቀጥታ አንተም ትመልሳለህ። የምጠይቅህን በማስረጃ አሁን ሚዩት ታደርጋለህ። አይ ሚዩት አድርግ። ቆይ አንተም የምድ ሚዩት አድርግ። አትሳደብ። አሚን ነው። ቆይ አንዴ። ኢየሱስ ጌታ ነው። ኤምዲ ሚዩት አድርግ። ከስሩን። እሺ እምቢ ብትል ከሆነ ከስር ትሆናለህ። ኦኬ የጠየቀን ጥያቄ ቀጥታ ምንድነው? ኢየሱስ ጌታ ነው ወይ የሚል ነው። ጥያቄውን እንመልሳለን በማስረጃ ለኦዲየንስ እንተዋለን። ቀጥታ ጠይቃለሁ፣ በማስረጃ ከፍተህ ታሳያለህ አንተም። ኦኬ ኢየሱስ ጌታ ነው ወይ? አዎ ጌታ ነው። የጌቶች ጌታ ነው። ማስረጃ አዳምጥ። ቆላሲያስ ምዕራፍ 1 ፕሊስ አዳምጥ። በቃ ከስር ለመጮህ ከሆነ ከስር ትሆናታለህ ማለት ነው። ጠይቁ። የምትጠይቅ ከሆነ መልስ ማዳመጥ መቻል አለብህ። ጌታ ነው ወይ ካልከን ማስረጃ ስናመጣ መታገስ አለብህ። አዎ ጌታ ነው ብዬ ማስረጃ መቀጠል ስላለብኝ ልረብሸኝ አይደለም። ገና ሲደመር ላይ ነው ያለው እሱ። 1 ሲደመር 1 1 ሲደመር 1 3 እዛ ላይ ነው ገና ቆሞ ያለው። ይሄ ልጅ 1 ሲባዛ 1 ሲባዛ 1 3 ጊዜ 1 መሆኑን አያውቅም። 1 ሲካፈል 1 ሲካፈል 1 3 ጊዜ 1 ብታካፍሉት 1 መሆኑን አያውቅም። ገና አስተምረህ ነበረ። 1 the power of 3 1 መሆኑን አያውቅም። ኢቨን 1 the power of ቢሊየን ብታደርጉ 1 መሆኑን አያውቅም። ትሪሊየን ብታደርጉም 1 the power of ትሪሊየን ብታደርጉም ትሪሊየን ጊዜ አንዳንድ ብላችሁ ብትሄዱም እንደዚህ አንዳንድ አድርጋችሁት ፓወሩን ብትሰጡትም አንድ ነው። ያንን አያውቅም። ገና 1 ላይ ነው ያለው እሱ ማለት ነው ሲደመር ላይ። ኤኒዌይስ በተቻላችሁ መጠን ተረጋጉና መጠየቅም ከፈለጋችሁ ጠይቁ ስትባሉ ከዛ ወዲያ መልስ ማዳመጥን መስከንን ልመዱ። መንፈሳችሁ ውስጣችሁ ያለው ነገር ሪቴት ያደርጋል። በቃ የሆነ እንደዚህ ይቆጣል። ቆዳችሁ ሊቆማል። እኔ ፊት እናቱ የወለደችው ያላ አካላት ይሄን ያህል ነው ብሎ በቁጥር የሚናገር ካለ ንጽጽር አቆማለሁ። እኔ ኤምዲ 5 ደቂቃ ስላላህ ባህሪ አውራ ብየው ንጽጽር ላቆም ብየው ማውራት አልፈለግም። አንዴ እንኳን እኔ ፊት ያላህ አካላትን እጁ እግሩ ይሄን ያህል ናቸው ብዛቱ ብሎ መናገር የሚችል ካለ ንጽጽር ለአንዴና ለመጨረሻ ጊዜ አቆማለሁ። እኔ ጋር መተህ ስትጠይቅ እንዴት እንደማጫውትህ ማታውቅ ከሆነ እኔን አላወከኝም ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ። ኤምስቱሴ ምናምን አስቀጥለው ቀጣይ
እሺ በጣም የምትገርም ሰው ነው። ኧረ ሐሙዲ አንተ በእናትህ ተረጋጋ። ሰላም ብያለሁ። ሰላም ብለናል። ሰላም ይዘህ ጠፋህ። ኧረ እባክህ አንዴ ሐሙዲ እባክህ ተረጋጋ እንዴ። በነገራችን ላይ እንደኛ ገስት ነፃነት የሚሰጥ የለም። ቂማል ሞልቷል። ይሄን ቁረጥ ኤምዲ አንዴ የለም ኦኬ። አላህ ጺም አልባ ነው። አላህ እፎይ ጺም አለው። አንዴ ሁሌ የሚያስተምርህ እሱን ነው እንዴ? ቅማል አለ አይደለ? ትናንት የሰራሁትን ቪዲዮ አንዴ ክፈተው ክርስቲያን። ትናንት የሰራሁት ቪዲዮን አንዴ ክፈተው። ራስ ምታት የሚባለው የዛሬ ዓመት አካባቢ ላይ ምላሽ በተሰጣጣንበት ላይ ነቢዩና ሰሃቦቹ ለምን እንደቀመሉ ያብራራውን አስደምጠው። ምን ያህል ጭንቅላታችሁ እንደማይሰራ ላሳያችሁ። አንዴ ክፈተው። የትናንት ቪዲዮ አዳምጥ። በእናትህ አንተ እኛ መማር አለብን። ስላወረው ሰው በመጽሐፍ አዳምጥ ፕሊስ። ተረጋጋ። አሳልፈውና ቄስ አህሙድ አንተ ነገር ማን ይሰማል? ያንተ ወሬ ፕሊስ ተረጋጉ እባካችሁ። ርኩስ ነህ እባክህ። አንተን ማን ይሰማል? አውቃችሁ ነው እኮ ዝም አላችሁ ለሪከርድ ማለት ነው። ኧረ በእናታችሁ ሲሚዩት አድርጉ። ወይ ጠጅ ቤት ራሱ በስርዓት በእናታችሁ ጠጅ ቤት የምታውቀው ከአንተ ጋር እንትን ለማውራት ጠጅ መጠጣት ይሻላል። አንተ ጠጃም ነህ ሐሙድ አትበል። ጠጃም የፈለግንህ አንተን ለምን እንደሆነ ታውቃለህ? አንድ ነገር ልንገርህ። 44,000 ተከታይ ስላለ ኡስታዝ ትሆናለህ። ምንም እንደማታውቅ አስጥቼ ልለቅህ ስለፈለግኩ ነው። ታገስ። ወደ ዘይድ እባክህ። ኩስ አንተ ነህ። ክርስቲያን ቀጥል። ክርስቲያን የምትለው ሰውዬ ከአንተ ይመጣል። አንዴ በእናታችሁ ተረጋጉ። ክርስቲያን የምትለው ኧረ እባክህ መንፈሳቸው በጣም ተረበሸ ዛሬ። አንዴ ኔቨር ጊቭ አፕ። አንዴ ኤምዲ ተረጋጋ። አንዴ አለይሂ አፍደል ሰላት ወሰላም ቅማል አለባቸው ነበረባቸው ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? ሰንበት ትምህርት ቤት ነበር ማስተምራችሁ። ዛሬ ደግሞ ከዛ ወጣ ብዬ እስኪ ኖርማል ትምህርት ላሰባችሁ። የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ይሄ ልጅ መሐመድ ቅማል እንዳለበት ያምናል። ኡስታዝ ነው፣ ቲክቶክ ላይ የሚሰራ ማለት ነው። የንጽህና ጉድለት አይደለም ብሎ ነው የተረዳው እሱ። ቅድም ደግሞ መሐመድ በግ ይሸት ነበር ስል ቪዲዮን በስርዓት አስደምጠው እንትን ብለዋል። ይጨርሰው ይገባል። ምን የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ቅማል በንጽህና ጉድለት አይመጣም። በንጽህና ጉድለት ቅማል አይመጣም። አንቺ ደደብ፣ በንጽህና ጉድለት ቅማል አይመጣም። አንቺ ደደብ፣ አንቺ ፉዞ። ግልጽ ነው። ሌላው ደግሞ አንተ ክርስቲያን በመታጠብ አይጠፋም። ቅማል በመታጠብ አይጠፋም። አንተ ደነዝ። እንግዲህ ሰው ሙስሊም አዳምጥ፣ አታልቅስ። ይሄ ከዓመት በፊት እንግዲህ አዳምጥ ፕሊስ። ከዓመት በፊት እኔና ራስ ምታት በተሰጣጣ ነው ምላሽ ላይ ለእኔ ምላሽ የሰጠው ነው። ቅማል በንጽህና ጉድለት አይደለም የሚመጣው። ነቢያችንና ሰሃባዎቹ ላይ ቅማል የተገኘው ወደ ሐጅ ሲያደርጉ ከንጽህና ጉድለት ሳይሆን ንጹህ ስለሆኑ ነው የቀመሉት። ቅማልም በመታጠብ አይጠፋም። ረጅም ነው ቪዲዮ አክቹዋሊ ተቆርጦ ነው እና ሳይንስ ብሎ ያስረዳል። ወደ በሳይንስ ቅማል ፀጉራችሁም እሳት ወይ ለቃችሁበት ካልሆነ እንትን ብላችሁ ካልሆነ አይጠፋም። በመታጠብ ምናምን ቅጫምና ቅማል ማጥፋት አችሉም። ስለዚህ
ቅማል የንጽህና ጉድለትም አይደለም። ንጹህ ናችሁ ልቀምሉ ትችላላችሁ። እና መሐመድም የቀመለው ለእኛ ብሎ ንጹህ ሆኖ ነው። ኤኒዌይስ እንደዛ ነው። ሱናን አቢ ዳውድ 30/80 አንድ የክርስቲያን ቼክ አድርገው ነብይ ይቀመልለት ነበረ እና ቼክ አድርገው አንድ የክርስቲያን ደጋግመው ቅማል ስለሚሉት ማለት ነው። እና ብዙ ቪዲዮዎች ተሰራርተን ነበር በጊዜው። መጨረሻ ላይ አንተ ደነዝ አንተ ፉዞ በፊት ሰንበት ትምህርት ቤት ነበር ማስተምረው እንደዛ አካባቢ አሁን ላስተምር ሰንበት ትምህርት ቤት ነገር እና ምንም አታውቅም። ቅማል በንጽህና ጉድለት አይመጣም። ቅማል ንጽህና አንተ ደንቆሮ ማህይብ እያለ እየተሰደበ ምላሽ የሰጠበት ነው። ነብያቸው የቀመለው ንጹህ ስለሆነ ነው። ታዲያ ለምን ቅማላም ትሉኛላችሁ? እኔም ቅማላም ከሆንኩ እንደ ነብያችሁ ሆኛለሁ። ሱነን አቢ ዳውድ 30/80 ላይ ዘይነብ ናሬት እንዳደረገችው እንደተረከችው የነቢዩ ሚስት የመሐመድ ሚስት ማለት ነው። she was picking lies from the head of the messenger of Allah while the wife of Uthman bin Affan እንደ ምናምን እያለ ይቀጥላል። ምን ዜነብ ከጭንቅላቱ ላይ ከመሐመድ ላይ ቅማል ትቀምልለት ነበር ይቀመልለት ነበር ነብዩ መሐመድ ይቀመልለት ነበረ። እነስ ባክ አድርገው ወደ ቶፒኩ እንግዲህ በቃ አሁን ተውና ወደ ቶፒካችን እንመለስ። በቃ ፊቱ ላይ እንቀጥል። እሺ ስላላ ፊት እስኪ የተማርከውን ነገር አንዴ ንገረን። ያላ ፊት እንደ ፀሐይ ነው፣ ጨረቃ ነው፣ አይታይም። ኦኬ አላ ፊቱ ምኑ ላይ ነው ያለው? አንዴ እፎይ 3 ያልክ አንዴ እፎይ 3 ብለህ በእኔ ስም የከፈትክ በአስቸኳይ ስምህን ቀይረው። የኔን ፕሮፋይል አድርገህ የኔን ስም ደግሞ ገስት ስልክ አታፍርም? በአስቸኳይ ስምህን ቀይር። ሌባ አጭበርባሪ። እኔም ማግኘት የምትፈልጉ እንደዚህ ፌክ አካውንት እየከፈቱ የሚጽፉላችሁ ማንንም እንዳታወሩ። ፌስቡክም፣ ቲክቶክም፣ ቴሌግራም አንድ አካውንት ነው ያለኝ። ክርስቲያን ያሳያችኋል። አርጀንት ከሆነ ሜቢ ቴሌግራም ግሩፕ ላይ እንትን ላይ ቻት እንትን ላይ ጻፉልኝ። ከዛ ውጭ ከማንም ጋር ኢንተርሚዲየት ሆኖ ከኔ ጋር የሚገናኝ የለም። ከማንም ጋር ብትጻጻፉ ከማንም ጋር ብታወሩ እኔ የለሁበትም። እንደዚህ አይነት ነገሮች ስላሉ ማለት ነው። እኔን አይወክሉም። እኔን የሚመለከት አይደለም። በእኔ ስም ብዙ ነገሮች ስላሉ ፌኮች ስላሉ ይሄንን ሙስሊሞችም ሊያደርጉ ስለሚችሉ የኔ አካውንት ያው ቴሌግራሜ 4500 አካባቢ። ከዛ ውጭ ነው የለውበትም። ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎችን ማውራት፣ በሰው ስም አስመስሎ ስምና ፕሮፋይሉን ኤቭሪቲንግ። ከዛ ውጭ ነው የለውበትም። እንደዛ ማድረግ በጣም ነውር ነው፣ ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎች እንደዛ ነው። ኤምዲ መቀጠል ትችላለህ። ከዚህ ሀሳብ ሳትወጡ ያው ከጭንቅላቱ ብቻም ሳይሆን መሐመድ በትርፍ ጊዜው ቤት በሚቀመጥበት ሰዓት ላይ ምንድን ነው የሚሰራው ብላ አይሻ ተጠይቃ ነበር እና ከልብሱ ላይ ቅማል ያጸዳ ነበር፣ ወተትም ደግሞ ያልብ ነበር ብላ መልሳለች። ኢቨን መሐመድ የትርፍ ጊዜ ስራው እንኳን ከልብሱ ላይ ቅማል ማጽዳት ነበር የሚል ሀዲስ አለ። ይሄ በሀዲስ ላይ የተላለፈ ነው፣ ሳሂህ በሆነ ሀዲስ ማለት ነው። እና ምናልባት የት ላይ አሳይ። እሺ አሻሚል አልመሐመድያ 341 ላይ ተቀምጦላል። ከፈለግ ይክፈትል ክርስቲያን። ከቶፒኩ እንዳይወጣ ሀዲስ አሳየን። በትርፍ ጊዜ ቤት ተቀምጦ ቅማል ነበር የሚለቅመው አለች። አይሻ ነው ያለችው። ስድብ እንዳይመስል አደራ፣ እኛ አይደለም። ክርስቲያን ክፈትና አሳየው ከፈለገ። እናንተ ፖለቲካ ለመስራት ነው እንደዚህ የምታሩት እንጂ ይሄ ሀዲስ ውስጥ የለም። እኛ አላለም። አይሻ ነው ያለችው። ወንድሜ እስቲ አሳየን። ያው ይከፍትልሃልሽ። አሻሚል አልመሐመድያ 341 ላይ አንብብለት። ኦኬ መረጃውን እያያዛችሁ መሄድ ትችላላችሁ። አሻማ አህመድያ 341 ላይ አይሻ ተጠይቃ ነበር ምን ተብላ?
ዋት ዋዝ አላህስ ሜሴንጀር አከስተምድ ቱ ዱይንግ ኢን ሂዝ ሆም የአላህ መልእክተኛ ቤት ውስጥ ምን በማድረግ ነበር የሚያዘወትረው ተብላ ተጠየቀች። ሺ ሴድ ሂ ዋዝ ኤ ኖርማል ሂውማን ቢንግ እሱ ኖርማል ሰው ነበር። ሂ ዩዝድ ቱ ኤግዛማይን ሂዝ ክሎዝ ፍሮም ላይስ ከልብሱ ላይ ቅማሎችን ያጸዳ ነበር። ሚልክ ሂዝ ሺፕ ኤንድ ሰርቭ ሂምሰልፍ እንትኖቹን በጎቹን ያልብ ነበረ፣ ራሱን የሚያገለግል ነበር አለች። የትርፍ ጊዜ ስራዎቹ እነዚህ ነበሩ። ያ ይህን ማስረጃ ይዘድና ጠይቀው ያንተን ኡስታዝን ማለት ነው፣ ያው ካልዋሽ። ስለዚህ እኛ አይደለንም ሀዲሱ ነው የሚለው አይሻ ነው ያለችው። ይሄን ልታል ወደ ቶፒኩ መልስለት። አክቹዋሊ ለመቅመልም ጭንቅላት ለመቅመልም እኮ ጭንቅላት ያስፈልጋል። ጥሩ ነው። ኤኒዌይስ ጭንቅላት የሌለው አካል እና ጽም የሌለው አካል በምኑ ላይ ይቀምላል? መልካም። አላህ እጅ እግር አለው ብለህ ታምናለህ? ኤምዲ አላህ እጅ እግር አለው፣ ግን እንደ ሰው አይደለም። የራሱ የሆነ አካል አለው። ፊትስ አለው? የራሱ የሆነ አካል አለው፣ ግን እንደዚህ አይነት ነው ብሎ መጠራት አይፈቅድም። ኦኬ። ጭንቅላትስ አለው? የራሱ የሆነ አካል አለው። ኦኬ። ጭንቅላት አለው? ትናንትናም አንደኛው ፎክሮ ልክ ጭንቅላት አለው ስለው ጥሎ ወጣ። እግር አለው አለና ትናንትና አንደኛው እጅ አለው ጣት አለው አለ። እግርስ አለው ባትስ አለው ጭንቅላትስ ስለዋለው አለ። ሚት አደረገውና ውልቅ አለ። ጭንቅላት የሌለው አካል እያመለክሽ አዳሜ። አይዟችሁ፣ አይዞ ወንድሜ፣ በርታ በርታ እንዳትረታ፣ በርታ በርታ እንዳትረታ። አይዞ አይዞ። ኤኒዌይስ ጀሚል ጀሚል እንኳን ደህና መጣህ። ኤኒዌይስ እፎያችን ሰላም ጥያቄውን እኔ እመልሳለሁ። ጠብቅ። ጀሚል በሽር ጥያቄው ምን ነበር? አንዴ ደግሞ ኦኬ። አላህ እጅ እግር አሉት ብለህ ታምናለህ? እሺ እፎይ ሰላም ዋላችሁ። ለማንኛውም በተነጋገርነው እናውራ። ከስር ትወርዳለህ። አሁን ደግመህ ማይክ የምታነሳ ከሆነ ከስር ትወርዳለህ። አውርደው ማይክ ካነሳ ክርስቲያን። ይሄ ጠጅ ቤት አይደለም። ትናንትና እንበጥብጠህ ወጣ። አትጨማለቅ። ጀሚል አላህ እጅ እግር አለው ብለህ ታምናለህ? ኦኬ። እጁ እግሩ ነው፣ እግሩ እጁ ነው ማለት ይቻላል? ማለት አንድ ናቸው ወይንስ ራሱን የቻለ ከማንም የማይመሳሰል ራሱን የቻለ እጅ ራሱን የቻለ እግር ነው? እኛ ቁርአን ላይ ለአላህ እጅ መኖሩን መጥቶልናል፣ እግር እንዳለው መጥቶልናል። ከዚህ ሌላ ስለ አላህ የምናውቀው ነገር የለም። አላህ የነገረንን እንናገራለን፣ ያልተነገረንን ደግሞ ዝም ብለን እናልፋለን። ኦኬ። አሁን እጅ አለው ስትል እግሩኑ ነው እጅ እያልክ ያለኸው ወይንስ እጁና እግሩ ይለያያሉ ነው ጥያቄ። ገብቶ ከሆነ እግር አለው እጅ አለው አልከኝ፣ ተስማማን። እግር እያልክ ያለኸው እጁን ነው ወይንም እጅ እያልክ ያለው እግሩን ነው ወይንስ የተለያዩ ናቸው? ራሳቸውን የቻሉ ናቸው እነሱ? እጅም እግርም ሜቢ ግልጽ ለማድረግ ያህል እግሩን ነው ወይ እጅ እያልክ ያለኸው? እጁን ነው ወይ እግር እያልክ ያለኸው? ስለ ሁለቱ ስም ነው እንጂ እጅና እግር የሚለው ነው እንጂ ለያቸው አንድ አካል ናቸው ወይንስ እጁም ሌላ ነው እግሩም ሌላ ነው? የአላህ አካል አንድ ነው። የአላህ አካል አንድ ነው። ነገር ግን እጅ የሚባል አካል አለው፣ እግር የሚባል አካል አለው። ኦኬ። እጅ የሚባል አለው። ስለዚህ እጅም እግር የሚባሉ አካሎች አሉት ማለት ነው። ኦኬ መልካም። ፊትስ? ፊትም አለው ተነግሮናል። ፊትም ስለዚህ ፊቱ እጁ አይደለም፣ እጁም ፊቱ አይደለም፣ የተለያዩ ናቸው።
ፊትም አለው እጅም አለው እግርም አለው። መልካም ኦኬ። እነኚህ አካላቶቹ በቂያማ ቀን ይጠፋሉ? አይጠፉም። ማይኩን ቢያስተካክል ማይክ እነዚህ አካላቶች ይደርባል። አይጠፉም። እነዚህ አካላቶች አይጠፉም። ኦኬ የአላህ ፊት ሲቀር ሁሉም ጠፊ ነው የሚለውስ? ይህን ለመናገር ከእናንተ ጋር መናገር አልችልም። አረብኛ የሚያውቅ ክርስቲያን ካለ ብታዘቡ ደስ ይለኛል። ስለዚህ ለመናገር ማለት ነው። ለምን ችግር የለውም፣ ፈስረው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የሚለው የቁርአን አንቀጽ በአረብኛ ዘንድ ሲፈሰር ሚን ኢጥላቅ አልጁዝዒ የሆነ አንድን አካል ከመጥቀስ ነው ሙሉን ለማቀፍ እንትን አለ መርህ አለ አረብኛ ላይ ማለት ነው። አንድን አካል ጠቅሰህ ሙሉ አካል መጥቀስ የምትችልበት ማለት ነው። አይልም። ይህን ያልኩህ እኮ አሁን አረብኛ የሚያውቅ አሁን መርህ አረብኛ ላይ ወጅ ምንድን ነው? ፊት ነው። ስለዚህ አላህ ፊት አለው ጠቅሰህ ነው አይደለ? ወጁን ጠቅሰህ ነው። ወጁ ሲቀር ሌላው ይጠፋል ከተባል ቅድም የጠየቅኩህን እንዳረሳ። ማይክ በጣም እየደረበብኝ። ኤርፎን ተጠቀምክ? ንቀለው። ኤርፎን አለ? ይኸው። ኦኬ መልካም፣ አሁን ይሰማል። እስቲ አሁን ተናገር። አረብኛ የሚያውቅ ክርስቲያን ቢኖር መልካም። በደንብ አስተውል። ለምታወራት ማስረጃ ጠይቃለሁ። ኔክስት ወጅ የሚለው ፊት ነው፣ ተስማምተናል። በደንብ አስተውል። ስለዚህ ያላ ፊት ሲቀር ሁሉም ይጠፋል። ቅድም የጠየቅኩህን ፕሪሰፖዝ ያደረግነውን እንዳረሳ። እጁ ፊቱ ነው ወይ ብዬ አይደለም ብለኸኛል። እግሩ እጁ ነው ወይ ብዬ አይደለም ብለኸኛል። ፊቱስ እጁ ተብሎ ይጠራል ወይ ብዬ አይጠራም ብለኸኛል። ስለዚህ ኢች አካላቶቹ አስ ኢንዲቪዥዋል ይጠራሉ እንጂ አንደኛው አካል ሌላውን ወክሎ እንደማይጠራ በመጀመሪያ ተስማምተን የመጣ ነው። ስለዚህ ወጁ ሲቀር ሁሉም ይጠፋሉ ከተባለ ምን ብለኸኛል ቅድም? ፊቱ እጁ አይደለም፣ እጁም እግሩ አይደለም። ያላ ፊቱ ሲባል እጁ አይደለም፣ ያላ ፊቱ ሲባል እግሩ አይደለም ባልከን መሰረት ያላ ፊቱ ሲቀር ሁሉም ይጠፋሉ በሚለው መሰረት እጁም እግሩም ጣቶቹም ይጠፋሉ። ማስረጃ ቁርአን ይነበብ። ክርስቲያን ነው አይቻለሁ። ማንበብ አይጠበቅበትም። ይኸው እያየሁት እኮ ማንበብ አይጠበቅበትም። ኦኬ። ስለዚህ እዚህ ጋር ከአላህ ፊት በስተቀር ሌሎቹ እንደሚጠፉ ይናገራል አይደል? የሚቀረው የአላህ ፊት ብቻ ነው። አይናገርም። አረብኛ መርህ አለ አልኩ። ይህም መርህ ምንድን ነው? የሆነን አካል ተጠቅሶ ነው። አንደኛ ይኸውልህ እኔ በደንብ ስለማውቀው ይህን ክፍል ክፈተው። አሁን ማስረጃ አረብኛ ምናምን ያልከውን ይሄ ወጅ የሚለው እንደዚህ ነው ብሎ የፈሰረልን አንተው። ወጅ ማለት ቁርአንን በቁርአን ፈስረዋል። እጁን እግሩን ወክሎ የገባበት ወጅ የሚለው ቀጥል ጀሚል። ቀና ስል የለም። አረብኛ ብለው እንዲህ ነው የሚፎግሯችሁ፣ እንዲህ ነው የሚሸውዷችሁ ኡስታዞቻቸው። የመጨረሻ ማጭበርበሪያ ስልታቸው አረብኛው እንደዚህ ብለው ይፎግሯችኋል። ወጅ ቢለው ፊት ነው በቃ፣ ሌላ ምንም ነገር አይደለም። እናንተ እዛ ሄዳችሁ ስጠይቋቸው የሚያታልሏችሁ የሚያጭበረብሯችሁ በእንደዚህ አይነት ታክቲክ ነው፣ በእንደዚህ አይነት ሲስተም ነው። ኡስታዞቻቸው እዛ ንጽጽር የሚሰሩትን እዚህ አይነት ቁማር ነው የሚጫወቱት። ተማሪዎቹም ከኡስታዞቻቸው የሚማሩትን ነው።
አሁን እኛ ንጽጽሩን ስለምንሰራ ምን ሊሉ እንደሚችሉ ስለምናቅ በዚህ ዙሪያ መልሱ ምን እንደሆነ ስለምናውቀው ሊሸውዱን አይችሉም። በቀላሉ ሊያጭበረብሩን አይችሉም። አዲስ ነገር ካላመጡ በስተቀር ወይም ያላየነው ካልሆነ በስተቀር አረብኛ ቢል እንዴት ሊለጠፉ እንደሚችሉ እናውቀዋለን። ማጭበርበሪያቸውን ታክቲካቸውንም ጭምር ስለምናውቅ ጠንቅቀን አይታችሁት ከሆነ አረብኛ በደንብ የሚችል ጋር ምናምን እያለ እየተኮፈሰ ነበራል። ቀጥል አረብኛውን ብዬ መንገዱንም ፈረሱንም ስለቅለት ስታክ አደረገ። ከፍ አድርጌ ደግሞ እንደው ቀጥል በደንብ አስተምርበት ብዬ ከፍ ሳደርገው ደግሞ ጥሎ ፈረጠጠ። ምክንያቱም እስልምና ያለ ውሸት መቆም ማይችል ሃይማኖት ነው። ምንም ማያቅ ሰው ቢሆን አንድ ሴት ሄዳ አሁን ምንም አታውቅ ዝም ብላ ጠይቃ ቢሆን ይሄ በአረብኛ ህግ ይሄ እንደዚህ ቢሆን እንደዛ ቢሆን ያ እንደዚህ ያኛው ዳኢፍ ነው ይሄንኛው እንደዚህ ነው ምናምን ብለው ሙልት አድርገው አጭበርብረው አታለው በቃ እውነት አስመስለው የሆነ ነገር አንጥተው ይልካሉ ማለት ነው። ምክንያቱም ሙስሊሞች እንደዚህ ካላደረጉ ህልውናቸው አይቀጥልም እና ገራሚ ነው። ክርስቲያንን ዝቅ አድርጌ እሱን ከፍ አድርጌ መጨረሻዬ ይሄ ሆነ። ኤኒዌይስ ጊዜ ጌታ ፎያችን ሄዳል። እንዴት ነው? ሰላም ነው? ብዙ ሰው ሰላም ነው። እንዴት ነው? ግን ጠይቀኝና ምን እጠይቅሃለሁ? ፎዬ ለመማማር እሺ። ያ ምንም ፖለቲካ ለመስራት እንዳሞክር አዳም የምትጠየቀው ደስ የሚል ትጠይቃለህ። ችግር የለም። ምንም ፖለቲካ ለመስራት አታክ እንዳታደርግ ምንም እንትን እንዳትል። አላህ ችግር አለው ብለህ ታምናለህ? የማይታይ ነው ብለን እናምናለን። ግን አለው ብለው ያው ዑለማዎች አስተምረዋል። ያው እንደ ቁርአኑ አሁን እኛ እንደዛ ነው እኮ የምናምነው። አልታየም፣ የታየ ነገር የለም። ማይታይ ስትል አይታይ። አሁን አላህ ሱብሓነሁ ወተዓላ እንደ ሰው ልጅ እጅ እግር አለው ሲል አላህ ብርሃን አለው። ቅድም እንዳልኩ ፊት አለው ሲል ምሳሌያዊ ለሰዎች እንዲያስተምር ነው እንጂ የአላህ ፊት ማን አየው? ማንም አላየው ማለት ምሳሌ ስትል። ስለዚህ ፊት የለውም። ፊት አለው ሲል ብርሃን ነው። ገብቶሃል አይደል? ብርሃን ነው። አሁን አላህ ሱብሓነሁ ወተዓላ እኔ እንዴት ብዬ ነው የምስለው? እንደ ሰው ልጅ ፊት አይደለም። እጅ አለው ሲባል እኔ እንደ ከሌ መች ወጣኝ? አሁን እኔ ያላልኩትን አሁን ትላለህ መልሰህ። አሁን ኡስታዞችም ሲያስተምሩ እንደዛ ነው እፎይ። አእምሯችሁ ላይ እኮ ስለሚመጣ እኮ ነው። አሁን ያልተጠየቅከውን የማንን ይመስላል ብዬ ያልጠየቅኩ ሳልጠይቅ ለምንድን ነው የምታመሳስለው? አንተ ራስህ ያው እንደምትጠይቅኝ ስለማቅ ነዋ። እንደምትጠይቅኝ ስለማቅ ነዋ። እኔ መቼ አልወጣኝማ። ያልወጣኝን ለምን አፌ ላይ ታስቀምጣለህ? አላጅ አለው አይደለ? አላጅ አለው፣ እጅ አለው። አዎ፣ ግን እንደ ሰዎች እጅ አለው። ፕሊስ ያልጠየቅኩን አትመልስ። ከመለስ ካሁን በኋላ ከስር ትወርዳለህ። አላጅ አለው የለውም? እስኪ ቁርአኑን እናንብበውና እንትን እንበል። እጅ አለው። ኦኬ፣ ጣቶች አሉት? እኔ ላለመጠየቅ ልታወርደኝ ፈልገህ ነው? በቃ ምንም እንትን ደጋግሜ ነገርኩህ እኮ አንተ። እኔ ክርስቲያን ባያስገባ አላስገባህም። ትናንትና ረብሻ ስትወጣ ደግሜ ላላስገባ ነው። የምትጠየቁትን መልሱ ከቻላችሁ። እኔ ማንን ይመስላል ልጁ ብዬ ባልጠየቅኩበት ላይ የሰው አይመስልም። ምን አገባኝ? የዝንጀሮ ይምሰል የጦጣም ይምሰል እጅ አለው የለውም፣ የሰው አይመስልም። ኦኬ፣ የሰው አይመስልም ግን የዝንጀሮ ይመስላል ማለት ነው። የጦጣ ይመስላል ማለት ነው። ያልጠየቅኩትን የሰው አይመስልም ይለኛል። ኦኬ፣ በቃ የሰው ካልመሰለው የዝንጀሮ ይመስላል ማለት ነው። አንዳንዴ ክፉ አታናግሩን ሳትጠየቁ። ሁሴን እፎይ፣ ውሃ እየጠጣክ እውነት ብለሻል እንጂ የጌታ ሰው ደከምኩ እኮ እንዲህ በእርግጥ አላህ የሰው እጅን አይመስልም። የሰው እጅን ሊመስል አይችልም። ምክንያቱም የትኛውን ፍጡር ኧረ በስመ አብ ሁሴን ጋር ድምፅ አለ ትንሽ። ለማንኛውም ሁለት ቀኝ እጅ ያለው ፍጡር የለም እኔ እስከማውቀው ድረስ ማለት ነው። ትክክለኛ ፍጡሩ ነው ጣዖት እስካልሆነ ድረስ። ስለዚህ የትኛውም ሰው ሁለት ቀኝ እጅ ስለሌለው የአላህ እጅና የሰው እጅ ሊመሳሰል አይችልም። ለዛ አንጻር እኔ እንደዛ ነው የምረዳው። ከዛ ውጭ ግን ሊትራሊ እጅ ነው ከተባለ ከአዳም ጋርም ስለተመሳሰለ ኦኬ፣ ብዙ ነገሩ ከአዳም ጋር ስለተመሳሰለ አይመሳሰልም ብሎ መከራከር የሚቻል አይመስለኝም በእስልምና አስተምሮ። አዳምም በአላህ መልክ ስለተፈጠረ ማለት ነው። ወደዛ መግባት አሁን አስፈላጊ ባይሆንም ግን ያው ለማንኛውም ሁለት ቀኝ እጅ ያለው ፍጡር ስለሌለ ምናውቀው
አክቹዋሊ ፍጡር ሆኖ ሁለት ቀኝ እጅ ያለው አናውቅም። ስለዚህ የአላህ እጅ ከሌላ ሰው ጋር ሊመሳሰል የማይችለው በዚህ ነው ማለት ነው። ኦኬ ሁሴን እንኳን ደህና መጣህ። መልካም። አላህ እጅ እግር አለው ብለህ ታምናለህ? ይላል እንግዲህ። ኦኬ እጅ ማለት ምን ማለት ነው? ጣቶችን ያካትታል ወይንስ አያካትትም? ምናልባት እኛ እንደ ሰውኛ ስናይ አሁን የምናውቀው እጅ ለሰውኛ ነው እኛ የምናውቀው እጅ ማለት ነው። ያላን ግን አናውቀውም። ካዳ እጅ የሚለው ይሄ መስሪያ ነው አይደለ? እጃችን የምንሰራበት ነው አይደለ? ያላ እጁ የሚሰራበት ነው አይደለም? እሱን አላለንም። እሱን አላውቅም። እሱን ግን እጅ አለኝ ብለዋል። በሁለት እጆቼ ለፈጠርኩት ሲል በሁለት እጆቼ የሰራሁት እያለ ነው አይደለም? መስራትና ድምፅ አለ ከኋላ ቀንስ ድምፅ ድምፅ አለ ከኋላ ድምፅ ካልቀነስክ አስቸጋሪ ነው። ይበቃናል ይመስለኛል። ሰዓትም ሄደ። አይ ቲንክ በጣም ጥሩ ነገር ዛሬ አየን ይመስለኛል እውነት ለመናገር ያን ድምፅ አለ መንኩሻኮሽ። እሺ አሁንስ? እሺ ቀጥል። ምን ላይ ነበር? አላህ እጅ እግር አለው አልከን፣ ተስማማን። የማንንም አይመስልም አልከን፣ ተስማማን። ጥያቄያችን አሁን ምንድነው? እሱ ፊትስ አለው ብለህ ታምናለህ? ፊት ለፊት አስቀመጥከው። ያው ፊት ሲቀር ይላል። ያው ፊት እንግዲህ ይላል ይናገራል ይሄ። ስለዚህ የአላህ ፊት አይጠፋም አይደለ? ይላል እንግዲህ አይጠፋም ይላል። ኦኬ እግሩ ፊቱ ላይ ነው እንደ ያለው? እግር ካለው እጅ ካለው እጁና እግሩ ፊቱ ላይ ነው ያለው ወይንስ ከፊቱ ውጭ ነው ያለው? አናገረንም እሱ። ኦኬ የማይጠፋው ምኑ ነው? የአላህ ምንድን ነው የማይጠፋው? ፊቴ ይላል። ኦኬ ፊቴ ይላል። ስለዚህ የአላህ ፊት አይጠፋም። አላህ ደግሞ እግር እጅ አለው። ሁሉም ነገር ይጠፋል፣ የአላህ ፊት ግን አይጠፋም አይደለ? እዚህ ጋር የራሱን አልጨመረማ። ያው ፊት ይላል እኮ የጌታ ፊት ይቀራል እኮ። ፊቱን ጠቀሰ እንጂ እዚህ ጋር እኔ እጆቼ እግሮቼ ይጠፋሉ አላለማ። በእርሷ ላይ ያለ ሁሉ ጠፊ ነው፣ ሁሉ ጠፊ ነው። የልቅናና የልግስና ባለቤት የሆነው የጌታህን ፊት ይቀራል። እርሷ ማነች? እርሷ የተባለችው ከምድር በላይ ያለ ምድር በቂያማ ቀን በቂያማ ቀን ይመጣል አላህ በደመና። እሱ ሌላ ነው። ስለዚህ ከዛ በኋላ ከመጥፋቷ በፊት ይመጣል። ከዛ በኋላ ይጠፋል ሁሉም ነገር። አሁን እዚህ ጋር እሷ ሲል እኮ እቺ ዓለምን ነው እኮ ስለዚህ እሱም ይመጣል። ስለዚህ ሁሉም ይጠፋል። ምን ይቀራል? የልቅና የእሱ ፊት ይቀራል። ይመጣለው አላለማ እዚህ ጋር ብሏል። ሱራ 210 ላይ በደመና ይመጣል። መቼ? በቂያማ ቀን። ቂያማ ማለት እኮ ይሄ ምድር ከፈረሰ በኋላ ነው። አይደለም፣ እንደዛ ነው። እቺ ምድር ደመናዎቹ አይፈርሱም። እቺ ምድር ሳጠፋ ቂያማ አይቆሙም። ሁሴን ምድር ጠፍቶ ደመና አይጠፋም። በቃ ወለ ደመና ወለ ሰማይ ሁሉም ይጠፋል። ስለዚህ አላህ ደግሞ የሚመጣው በደመና ውስጥ ሆኖ ነው። ስለዚህ ምድር አጠፋም ማለት ነው ሲመጣ። አላህ መጀመሪያም የት እንደሆነ ሰማይና ምድር እንደፈጠረው ራሱ ያውቃል። በሚቀጥለው ጊዜ ሌላውን ሲያጠፋ እሱ የት እንደሚሆን ራሱ ያውቃል። ስለዚህ አንተ ባመጣኸው ሁሴን
የሚመጣው በደመና እስከሆነ ድረስ ደመናም ደግሞ የምድር አካል ከሆነ አላህ ደግሞ የሚመጣው በደመና ከሆነ ስለዚህ ደመናው አይጠፋም ማለት ነው። በሚመጣበት በደመና ስለ ዳመና ሳይሆን ያወራሁት በእርሷ የሚለው ነው። እዚህ ጋር ምድርን የተናገረ ነው ያለው እኮ አላህ ይመጣል ወደ ምድር በደመና ተጭኖ ይመጣል ወደ ምድር። ስለዚህ ያን ጊዜ ደመናውም ይጠፋል፣ መሬቱም ይጠፋል፣ ፊቱ ብቻ ሲቀር ሌላው ነገር በሙሉ ይጠፋል ማለት ነው። ስለዚህ አላህ ደግሞ እናንተ እጅግ ራቅ ብላችሁ ስለምታምኑ አብሮ ይጠፋል። አላህ የሚመጣው እኮ ከቂያማ በኋላ ነው። ለምንድን ነው የማይገናኘው? ምድር ከጠፋች በኋላ ነው። አጠፋ ባላ ሲመጣ አጠፋ ከመጣ በኋላ ነው የምጠፋ። ላ እንደዛ አይልም ወንድማችን። ምክንያቱም እሱ ሙስሊም ነህ እንዴ? ሙስሊም ነኝ። እና ሙስሊም ከሆንክ እንዴት ይህንን ጥያቄ መመለስ ያቅትሃል? አንቺ ምንድን ነሽ? ሙስሊም ነኝ። ተከባጭ ውሽል ለምን ታወራለህ? የቂያማ ቀን አላህን ታያለህ፣ አላህ ፊት ትቆማለህ። እንደዛ ብሎ ነው የሚያስተምሩት ኡስታዞች። ከቂያማ በኋላ ነው የሚመጣው። ይሄ የት ሀገር ትምህርት ነው? የትኛው መጽሐፍ ትምህርት ነው? አንቺ ከየት ነው የተማርሽው? ከኡስታዝህ ነው የተማርኩት። እስኪ አስረጅኛ። ከአንተ መሐመድ ሂድና መሐመድን ጠይቅ። አስረጅኛ። በደንብ እናስረዳ። እሺ የቂያማ ቀን አላህ ምድርንና ሰማይንስ በእጁ አይዛት መቼ ነው የሚጀምረው? ንገሪኛ ፕሊዝ ሁሴን። ምድርን ይዛትና እኮ ሳጠፋ መጥቶ እኔ ነኝ ጌታ ማን አለ ምናምን ይላል እኮ ገና አለ አይልም። ይለኛል። ብናሳየስ? አሳየኝ። ኦኬ ክፈትለት። ሚሽካት አልመሳቢ 55:24 አሁን ሁሴን ትልቁ ችግር አንተ ብዙ የማታውቃቸው ነገሮች አሉ። ሚሽካት አልመሳቢ ስትታልከኝ 55:24 ጭንቅላቱን አልከፈተም። ለዛ ነው ማያውቀው። ይክፈት፣ ጭንቅላቱ ክፈት። ሴት ነሽ፣ መጥፎ አታናግሪ። ያ መክፈት አለበት። ያው ለአንተ ብዬ ነው። እኔ ጭንቅላቴን ካልከፈትክ ጊዜ አይገባም። ችግር የለም። አብሽር። አንቺ ለራስሽ ያ እንደውም ለአንተ ብዬ ነው ወንድሜ። እሺ በደንብ ብችን ክፍል አይጠፉም። ሲመጣላ ገና መጥቶ በእጆቹ ዟቸው ምናምን ከዛ በኋላ ነው ፊቱ ይቀራል፣ ሁሉም ነገር ይጠፋል። ምሽከተል መሳቢያ ምንድን ነው? አላወኩትም ራሱ። ኦኬ ምንድን ነው የምታውቀው አዲስ አንተ? ምሽከተል መሳቢያ የሚባል አላወኩትም። ምን የሚባል አዲስ ነው ታዲያ የምታውቀው? ንገረን። የምታውቀው አዲስ ምንድን ነው? ቡኻሪ፣ ሙስሊም፣ ትርሚዚ፣ ነሳኢ፣ ቡሃሪ፣ ሙስሊም፣ ተርሚዚ። ኦኬ ቡሃሪ 48:11 ክፈትለት። ባድን ታውቀው እንስማማለን፣ ችግር የለብንም። ሁሴን ክፈት ጭንቅላት። ምን ቸገረክ? የሆንክ ሰውዬ ነህ ከአንተ ስትታይ። ምን ቸገረኝ? ተደብቀሻል። ችግር የለበትም። ተደብቀሻል። አውሪ፣ ችግር የለም። ማን ተደብቀው? አሳዝነኸኝ ነው። በጣም እኮ ነው የምታሳዝነው። እንደ ኡፋይ በቪዲዮ ውጪ እስኪ። እኔ እኮ በቪዲዮ ወጣለሁ ሲጀመርም ወይ በራሴ ማፍር መስሎክ ነው? እንዳንተ ተደብቄ ማውራ መስሎክ ነው? ውጪ። እኔ ቪዲዮ ልክፈት፣ አንቺም ክፈች እስኪ። ክፈት እስኪ ቪዲዮ ክፈች። አንቺም ልክፈት እስኪ። ወሊ ማን ነው የሚሆነው? ወሊ ማን ነው የሚሆነው? ኧረ ኡስታዝ ነው። ከፍ እናድርገው። ሪስፔክት። በደንብ አትታይም ግን ፋይስ እንደገና እስቲ አንተ በጣም ቆንጆ ነህ። እስቲ እኔ አላየሁትም፣ ከፍያውን አየሁት። ዋው ሰላም ብለናል። ሰላም አለይኩም፣ እንዴት ኖት? ወአለይኩም ሰላም። ወይኔ በጣም ይቅርታ። ለካ እኔ እኮ አይ ምን ተግባበናል። አይቲ አያል ፈጣሪ እንደው ይቅር በል።
ችግር የለም። ያው የሚቀልደው ሁሉም በራሱ ነው። ችግር የለውም። አብሽር። ያ ወይኔ ኡስታዝ ነው እንዴ? ትንሽ ኡስታዝ ነው። ብዙ አይደለም። ኡስታዝ ነው። አይ ብዙ አይደለም የሚባል ኡስታዝ አለ እንዴ? ኡስታዝ ነው አይደል እንዴ? ኤኒዌይስ እሺ፣ ይቅርታ ክብሮትን በማይመጥን ተተናገርን። ይቅርታ ኡስታዝ እያልን እንቀጥላለን። ኤኒዌይስ ሳይ ቡኻሪ 48:11 ላይ በቂያማ ቀን ሁሉ እንትን ካሉ በኋላ አላህ መጥቶ እያንዳንዱን ዛፎቹን፣ ምድርን፣ ሰማይን በጣቶቹ እንደሚይዝ ይናገራል። ከመጥፋታቸው በፊት መጥቶ ይይዛቸዋል። ገና አንብበው ክርስቲያን። አረብኛውን እንግሊዝኛው ላይ እንዳጠ ችግር የለም። አንብበው። ኦኬ፣ ቀጥል ክርስቲያን። ኦኬ ሳሂህ አልቡኻሪ 48:11 ላይ ነው። አብደላ ኢብን መስዑድ ነው የተረከው። ምን ይላል? የጂውሽ ራባይ ካምቱ አላህስ ሜሴንጀር ኤንድ ሴድ፣ አንድ የአይሁድ መምህር ወደ አላህ መልእክተኛ መጣና እንደዚህ አላቸው ይላል። ኦ ሙሐመድ፣ አንድ የሚሉት ቢያደርጉልኝ ግን የአይሁዳዊ መጣና እንደዚህ አላቸው። ኦ ሙሐመድ ሆይ ዊ ለርን ዛት አላህ ዊል ፑት ኦል ዘ ሄቨን ኦን ዋን ፊንገር፣ አላህ ምድርን ሰማይን በአንድ ጣቱ እንደሚያስገባ ተምረናል አለ። ኤንድ ዘ እርዝ ኦን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ። ኤንድ ዘ ትሪ ኦን ዋን ፊንገር፣ ዛፎችን ደግሞ በአንድ ጣቱ። ኤንድ ዘ ዋተር ኤንድ ዘ ደስት ዋን ፊንገር፣ የውሃ አካላትን ደግሞ በአንድ ጣቱ። ኤንድ ኦል ዘ አዘር ክሬትድ ቢይንግ ኦን ዋን ፊንገር፣ ሌሎች ፍጥረታትን ደግሞ በአንድ ጣቱ እንደሚይዝ ተምረናል አለ። ዘን ሂ ዊል ሴይ አይ አም ዘ ኪንግ፣ ከዛ በኋላ እኔ ንጉስ ነኝ ይላል አላህ። ዜራፖን ዘ ፕሮፌት ስማይልድ፣ ከዚህ በኋላ የአላህ መልእክተኛ ሳቀ ይላል። ሶ ዛት ሂዝ ፕሪሞላርቲስ ቢካም ቪዚብል፣ ጥርሱ መንጋጋው እስከሚታይ ድረስ ሳቀ። ኤንድ ዛት ዋዝ ዘ ኮንፈርሜሽን ኦፍ ተራባይ፣ የአይሁዳዊ መምህሩን ንግግር በማጽደቅ ማለት ነው። ስለዚህ እንግዲህ አላህ ሰማይን እና ምድርን በዛ ቀን ይይዛቸዋል ማለት ነው። ሰማይን፣ ምድርን፣ ሌሎች ፍጥረታትን በሙሉ በአንድ ጣቱ፣ በ5 ጣቱ። እነዚህ ጣቶች ቢቆጠሩ እዚህ 5 እንደሆኑ ስለሚናገር ሰማይን በአንድ ጣቱ፣ ምድርን በአንድ ጣቱ፣ ዛፍን በአንድ ጣቱ፣ የውሃ አካላትን በአንድ ጣቱ፣ የቀሩትን ፍጥረታቶች በሙሉ ደግሞ በአንድ ጣቱ ይጨበጥና እኔ ንጉስ ነኝ እያለ ይናገራል። ስለዚህ ከመጥፋታቸው በፊት ነው ማለት ነው። ያ ቁርአኑም ላይ ደግመዋል። ሱራ 39 የጭፍሮች ምዕራፍ ላይ 67ኛው አያ ላይ በትንሣኤ ቀን ሰማዮችና ምድር በእጁ በተጠቀለልበት ቀን ላይ እንደሚመጣና ምድርን በእጁ ጭብጥ እንደምትሆን ይናገራል። ሚሉት አለ ኡስታዝ። እሱ ትክክል ነው፣ ግን መጨበጡ ትክክል። አሁን እኔ ያልገባኝ አሁን ምድር ላይ እቺ ዓለም እያለች መጥቶ እዚች ዓለም ያለውን ነገር ሰብስቦ ይዛል የሚለውን ያልገባኝ እኮ የቂያማ ቀን በደመና ይመጣል። እነኝን ሁሉ ይዛቸውና ሁሉም ሰው ይሞታል። ከዛ ዛፎችን በአንድ ጣቱ፣ ሰማይን በአንድ ጣቱ፣ ምድርን በአንድ ጣቱ አድርጎ በ5ቱም ጣቶቹ ይዝና ማን አለ ከኔ ሌላ? ማን ነው ንጉስ? ከኔ ሌላ ማን ነበረ? ምናምን ብሎ ይላል አይደለ? ይላል እሱ ይላል። አሁን እኮ ያልገባኝ ማለት ነው። አሁን ቅያማ የሚለው ራሱ እቺ ምድር ከሁሉ ነገር ከጠፋ በኋላ የዚህ መጥፋት ነው ቅያማ የሚባለው። አይ እንደዛ ብሎ አያስቀምጠውማ። ምክንያቱም ቅያማ ብሎ የሚያስቀምጠው ምድር በመላ ጭብጡ የምትሆን ቀን ነው። የዛለታ ነው ቅያማ የሚባለው። ምድርም ትናደፋለች። አሁን ነገር ሁሉ ትጠፋለች። ከዛ በኋላ ትጠፋለች። ችግር የለውም። ትጠፋለች እኮ የዛለታ ነው። ትንሣኤ የምትባለው በተመሳሳይ ትንሣኤ የሚመጣው የዛለታ ነው። የትንሣኤ ቀን ምድርን በጭብጡ ያደርጋትና እኔ ጌታ ነኝ፣ እኔ እንደዚህ ነኝ ብሎ ቢናገረው የዛለን ነው። ምድርም ትጠፋለች። ምድር ብቻ ሳትሆን ፊቱ ብቻ ሲቀር ከዛ ምን ይሆናል? ሁሉ ነገር ይጠፋሉ ማለት ነው። ሱራ 39:67 አንዴ ክፈተው ክርስቲያን። እኔ ግን በዛው አብረን እንድትሄድበት የምፈልገው ኡስታዙንም እንድትጠይቃቸው፣ ምድር ከጠፋች እነሱ ከምድር ውስጥ አይደለም የሚነሱት? በመጨረሻ ጊዜ ከየት ነው የሚነሱት ታዲያ? ትንሣኤ የሚመጣው ከየት ነው? ከሰማይ ላይ ነው የሚነሱት? ከምድር ውስጥ ነው የሚነሱት? አልገባኝም። እሱን ጠይቅልኝ እስኪ።
እሱ ብዙ እንትን አለው እንመጣበታለን። ኤኒዌይስ ሉክ አላህንም ያው ኡስታዙ አላህንም የትንሣኤ ቀን እንደሆነ ምድር የምትያዘው እዩዋት። አላህንም በትንሣኤ ቀን በደንብ አስተውሉ ኡስታዝ። አላህንም በትንሣኤ ቀን ምድር በመላ ጭብጡ ስትሆን ሀዲሱ ላይ ባሳየሁት ዕለት የትንሣኤ ቀን መጥቶ በጣቶቹ ላይ እንትኖቹ ዞ የሚናገርበት ቀን ነው ትንሣኤ። ከዛ ሁሉ ነገር ይጠፋል የአላህ ፊት ሲቀር እስቲል እዚህ ድረስ መጥቶ እስከሚጨብጣት እስከ ጣቶቹ ላይ እስከሚያደርግ አልጠፋችም ምድርም ነበረ፣ ሰማይም ዛፎቹም አልጠፉ። ከዚህ በኋላ ነው የሚጠፉት። ከዛስ ቀን ምድርም በመላ ጭብጡ ስትሆን ሰማያትም በኃይሉ የሚጠቀለሉ ሲሆኑ ከእርሱ ጋር ሌላን በማጋራታችሁ ተገቢ ክብሩን አላከበራችሁትም፣ ከሚያጋሩትም ጠራ አላቀም ይላል። ስለዚህ የዛን ቀን ነው የቂያማ ቀን ነው ማለት ነው። እና እንደዛ ስለዚህ የአላህ ፊት ሲቀርስ ሁሉም ይጠፋል የሚለው የቂያማ ቀን ሁሉም የሚወገድ መሆኑን የሚያሳይ ነው። ጥያቄ ያለት? በሚቀጥለው እሺ፣ ቴንኪው ሁሴን። አንዴ ኡስታዝ በጣም ይቅርታ እሺ። እኔ ያው ወጣት መስለኸኝ ነው እንደ የተናገርኩትና በጣም ይቅርታ እሺ። ማለት ይቅርታ ወጣት መስሎኝ እርሱ መስሎኝ አሁንም አንዱ ወይ እሺ በቃ አይለመደኝም። እሺ ኡስታዝ እናመሰግናለን። እፎይ ኡስታዝን ትንሽ ጠይቃቸው፣ አንድ ደቂቃ አንድ ጥያቄ ልጠይቃቸው ቀጥታ። እሺ ፈቃደኛ ከሆኑ ፈቃደኛ። ሌላ ቀን ብለዋል። ኦልሞስት ሰዓትም እኛም ሄደብን። ጥያቄ አላችሁ እናንተስ? እኔ ጥያቄ ነበረኝ ለሳቸው። አንተ ትልኛለህ? ምንድን ነው? ከአላህ ፊት በስተቀር ሁሉ ነገር ይጠፋል ከተባለ ነፍሶቻቸው ይጠፋል ማለት ነው? የነፍሳቶች ስጋ ምናምን ኦኬ፣ ነፍሳቶች ይጠፋሉ። እሱም ራሱን የቻለ ብዙ እንትን አለው። ሱራ 21:104 ላይ እንደ አዲስ ስለሚፈጥራቸው ትንሣኤ እኮ የለም በእስልምና ሪክሬሽን እንጂ ትንሣኤ የለም። እንደ አዲስ ነው የሚፈጥራቸው። ምን የሚታወቅ ነገር የለም። ነፍስም ጠፍታ እንደ አዲስ ነው የምትፈጠረው፣ ስጋም እንደ አዲስ፣ ነፍስም እንደ አዲስ ፍጥረት ነው የሚሆኑት ማለት ነው። እነሱ ብዥታ አለው፣ ብዙ ብዥታዎች አሉት። ሰፊ ነው ክፍሉ መሰለኝ። ለማንኛውም ያንኛውም ሲራጥ ላይ ይቀመጣሉ የሚል አለ። ቅድሙ አንተ ያነሳኸው ምድርና ሰማይ ስጠፋ እንዴት ነው የሚሆኑት? ሲራጥ ላይ እሱም ሌላ እንትን አለው፣ ራሱን የቻለ ውዝግብ አለው። ኤኒዌይስ ሀዩ እና ሀኑኒ ቃል ቦስ እንዴት ነህ? ሰላም ብያለሁ ሁላችሁም። ሰላም ክርስቶስ ይብዛላችሁ። ቅድም ሱራ 2:115 ስታነሱት የተለያዩ የቁርአን አማርኛ ቨርዥኖችን እያየው ነበረ እና 1961 እና ሀጅ መሐመድ ሳኒ አሁን የምንጠቀምበት አረንጓዴ ቁርአን ላይ ፊቶቻችሁን ወዴትን ብታዞሩ ሲል ሊትራሊ እነሱ የእሳቸው ሜታፎሪክ የሚያወስዱ ናቸው። የአላህ ፊት ብቻ ነው ያስቀምጡት። እና ሀጅ መሐመድ ዘይኔን እና 2017 ላይ የእሳቸውን በእሳቸው ስም ድጋሚ ዋሃብያዎች ያሳተሙት ቁርአን ደግሞ ለሰላት ፊታችሁን ብታዞሩ ነው የሚለው። የትኛው ነው ትክክል ሊሆን የሚችለው? እዛ ጋር ለሰላት የሚል ኮንሴፕት ራሱ የለውም። እንግዲህ የመጀመሪያ ቁርአን ላይ ክርስቲያን ያነበበውም ላይ ማለት ነው አማርኛ ትርጉሙ ላይ በጣም ልዩነት አለው። ያ ብዙ ክፍሎች ላይ ምዕራቡ ምስራቁም የአላህ ብቻ ነው የሚለው። አክቹዋሊ እሱ የወረደው ከኢትዮጵያው እነሷው ሙስሊም ነው ነጃሺ ነው ከሚሉት ጋር የተያዘ ነው። ብዙ እንትኖች አሉት፣ ሚስጥር አለው። ኤኒዌይስ እሱን ልተወውና ለእናንተ ብዙ እንትን ስለማይላችሁ በዛ ምክንያት የወረደ እንደዛ ነገሮች አሉት። ኤኒዌይስ ሚስጥሩን እንተወውና ምስራቁም ምዕራቡም ያላህ ፊት አለ የሚለው አዲስ የመጡ ቁርአን እንትኖች ደግሞ አላህ አለ ብለውም እንትን የሚሉ አሉ። እሱ ደግሞ ብዙ ዲቤተብል ነው። ቶፒኩ ራሱ አጨቃጫቂ ነው። ዛሬ አላነሳ ነውም እሱ ለማንሳትም ብዙም ራሱን የቻለ ቶፒክ ስለሆነ እሱ ማለት ነው ራሱን ችሎ ቶፒክ ነው።
ብዙ አጨቃጫቂ ነገሮች ስላሉት ማለት ነው። ከአርሽ በላይ ከሆነ በየትኛውም አቅጣጫ የአላህ ፊት እዛ አለ ከተባለ እንደዚህ ካልኩም አላህ ፊቱ አለ እዚህ ማለት ነው። ለምን ከአርሽ በላይ ትላለህ ካለ ወይንም የአላህ ፊትና እጁ እግሩ የተለየ ነው ካላልክ በስተቀር እና ብዙ ውዝግቦች አሉት በዚህ ቶፒክ ላይ። ኤኒዌይስ ግን የአላህ ፊት ሲቀር ሁሉ ጠፊ ነው የሚለው እንደንትኑ አሁኖቹ ምናምን ሼም ይዟቸው አላህ ሲቀር ሁሉ ጠፊ ነው ብለው የተረጎሙ አሉ። አላህ ሲቀር ሁሉ ጠፊ ነው ብለው የተረጎሙ አሉ። ግን ምንድነው የሚለው ክፍሉ የአላህ ፊቱ ሲቀር ሁሉ ጠፊ ነው ነው የሚለው። አሁን የመጡት ግን አንዳንዶቹ ላይ የተወሰኑ የቁርአን ክፍሎችን የአላህ ፊት ሲቀር ጠፊ ነው የሚለውን አላህ ሲቀር ጠፊ ነው ሌላው ብለው አስቀምጠውታል። አንዳንዶቹ ደግሞ የአላህ ፊት ሲቀር ሁሉም ጠፊ ነው ብለው አስቀምጠውታል። እና የተለያዩ ትሞችን ስታዋቸው የተለያየ እንትኖች ትርጓሜዎች አሏቸው። ያው አላህን ሰውነቱ ይጠፋል ከምንል በቃ አላህ ነው ማይጠፋው ብንል ይሻላል ለማለት እንደሰሩት ያስታውቃል። እና እንደዛ ነው። እናንተ ሰዎች አይበቃንም?